አዳም ለምን ብቻውን ተፈጠረ? ይሄ ማለት ምንድነው? ይሄ ምድር በተቀላላው ሁኔታው አኗኗሩ ሁሉም ነገሩ በአዳም ፈቃድ የተመሰረተ ነው። በጋብቻ ውስጥ የእግዚአብሔር ፈቃድ እንዴት ይገለጣል? ሰውን ያህል ፍጥረት ሳይመርጥ እንዴት ሊያገባ ይችላል? ባይሆን ምርጫችሁን አስተካክሉ ወንዶች። ለባሎች መልእክት አለኝ። አስተዳደር ሳይችሉም ያገቡ ባሎች አሉ። በኋላ አብረው የሚናቀሱ ማለት ነው። በአመቱ እኮ ልጅ ይመጣል። ልጆቿን ታሳድግ፣ እሱን ታሳድግ። ባል የሚያሳድጉ ሚስቶች አሉ። በዚህ አጋጣሚ እንግዲህ ያው ባሎች እንዳይከፋችሁ ባልም ልጅም አዝለው የሚኖሩ ሴቶች አሉ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ይህ ቀንዲል ሚዲያ ነው። መርሐ ግብራችን ፍትሐ ነገሥት ነው። ዛሬ ደግሞ በአንቀጽ 24 በክፍል 2 ባለፈው ሳምንት እንደምታስታውሱት ስለ እጮኝነት አንስተን ተማምረናል። ዛሬ ደግሞ ክፍል 2ቱን ስለ ጋብቻ ያለውን ክፍል ልንማማር እዚህ ተገኝተናል። ክቡር የኔታ ሊቀ ሊቃውንት ስምዐኮነ መላክ አብረውን እያስተማሩን ይቆያሉ። እስከ መርሐ ግብሩ ፍጻሜ አብሮነታችሁ ከኛ ጋር እንዲሆን ግብዣዬን አቀርባለሁ። ክቡር ሊቀ ሊቃውንት እንኳን ደህና መጡልን። እንኳን ደህና ቆያችሁ። እንደምን አላችሁ? እንኳን አደረሱት። እንኳን አደረሰ። ተመልካቾች ይህንን መርሐ ግብር ስናዘጋጅ እሳቸው በመሃል ክፍል አንዱን ቀርጸው ወደ ሀገረ ኳታር ሄደው ነበረ። እዛ ቆይተው ዳግም ትንሣኤንም ጨርሰው እኛ ጋር እንግዲህ መጥተዋል። እንኳን ደህና መጡልን። ለዛ አገልግሎት እንዴት ነበር? እግዚአብሔር ይመስገን። 2 ሳምንት ነው የቆየሁት። በጣም ደስ የሚል ጊዜ ነው የነበረው። ጥሩ ጉባኤ ነበረ። እግዚአብሔር ረድቶናል ብዬ አምናለሁ። በስደት መኖሩ ወገኖቻችን ለቤተክርስቲያን ያላቸው ፍቅርና ለሃይማኖታቸው ያላቸው ታማኝነት፣ ቁርጠኝነት እውነት ነው። ቆራቢ የሚበዛ እንደምታውቀው እውነት ነው። በጣም የሚገርም ተዘጋጅተው የሚኖሩ ዘወትር። እኔ ሊቀ ጳጳሱ ምድላቸው ሆነ ይመስለኛል። እውነት ለመናገር ባህታዊ ናቸው። የጸሎታቸው ውጤትም ይመስለኛል። መቼም ያንድ አባት የጸሎቱ ውጤት መሬት ላይ አይደለም፣ ልጆቹ ላይ ነው ያርፈው እና ያም ጭምር ይመስለኛል። በጣም መልካም። ያው መቼስ የአረብ ሀገር አገልግሎት የታወቀ ነው። ህይወታቸው ምስክርነት የሚሰጥ ነው። ተዘጋጅተው የሚኖሩ እንዳሉትም ደግሞ የብፁዕነታቸውም በየሀገረ ስብከቱ የተዘዋወሩ ያለ እረፍት ማገልገላቸው ለልጆቻቸው ለአገልጋዮቹም ሁሉ መመሪያ አባታዊ ክትትል ማድረጋቸው እንደዚህ አይነት ስራዎች እንዲሰሩ አድርጓል። እያየው የነበር በቀጥታ ስርጭትም የሰጎን እንቁላሉን ማስቀመጥ ስነስርዓት ስታደርገው እጅግ ደስ ይላል። ቤተክርስቲያኑም እንግዲህ ወደ ማለቁ ወደ መጠናቀቁ አለ። እንግዲህ ያው ደግሞ የብፁዕነታቸው አነጋገር በጣም ልብ ተሰብረው እንደው ይሄ የልጆቼ የልባቸው ውጤት ብለው ነው። በሌላ ነገር እንትን አይሉትም። ቃሉ ራሱ ገዛል። እርግጥ እዛ መጠጊያ የሌለው ስደተኛ አለ፣ ስራ ማጣት አለ። ሰው አገልግለህ ከሚሰሩበት የስራ ቦታ ላይ ግፍ ይደርስባቸዋል፣ ችግር ይደርስባቸዋል። ያን ጊዜ የትም ሊጠጉ አይችሉም። እዛ አክስቴና አጎቴ የለም። በቀጥታ የሚመጡት አባቶች ጋር ነው የሚያርፉት። የሚያለቅሱትም ሁሉ ነገራቸውን የሚናገሩት እዚህ መጥተው ወደ ቤተክርስቲያኒቱ ነው። ለዛ ሁሉ መፍትሄ ሊሰጥ የሚችል ነው። ከዛ በላይ ደግሞ እዛ ወልደው የሚያሳድጉ ደግሞ አሉ እና የእነሱ ልጆች ተቀብለ በሃይማኖት የምታሳድግበት ነው እና በጣም በሚገርም ሁኔታ በጣም ትልቅ ስራ መሰራት የሚችልበት ቦታ ነው። እግዚአብሔር ይመስገን። እንግዲህ ኳታሮችን ያበርታልን። እንደዚሁም ደግሞ ቤተክርስቲያኑን ተፈጽሞ ለማየት በውስጡም ለመገልገል ያብቃን። እናንተም በደንብ ተንከባክባችሁ በሰላም ስለላካችሁልን እናመሰግናለን ብለናል። እንግዲህ የኔታ ባለፈው ሳምንት በነበረው መርሐ ግብራችን በተላለፈው መርሐ ግብራችን ላይ ስለ እጮኝነት ነው ወደ ህዝበ ክርስቲያኑ ያደረስነው። በጣም ብዙ ጥሩ ሀሳቦችን ለእኛ ሲያደርሱ ነበረ ምዕመናን። ይህንን አንቀጽ ከመጀመሪያ ከክፍል 1 ጀምሮ ሲከታተሉም እንደነበሩ አንቀጽ 24ንም በጉጉት ሲጠብቁ እንደነበሩ እርሶም ደግሞ ያው ማን ያጫል ባሉት ጥያቄ ላይ ሴቶቹን እንዳይሉ እንዳይደበድቡኝ ባሉት መሰረት አላንደበድቡትም እያሉ በተደጋጋሚ ኮሜንት ሲያደርጉ ነበረ። ስለምትከታተሉን ስለተከታተላችሁ በጣም እናመሰግናለን። ዛሬ ደግሞ ስለ ጋብቻ ለማንሳት ክፍሉን ይዘናል ማለት ነው። እንደ መጀመሪያ ጥያቄ የማነሳው በጋብቻ ውስጥ የእግዚአብሔር ፈቃድ እንዴት ይገለጣል የሚለውን ነገር እንደው ለመነሻ ጥያቄ ያደርገዋለሁ። እውነት ነው፣ መነሳት ያለበት ጉዳይ ነው። ያው ጋብቻ መሰረታዊ አንድ የህይወት ፍላጎት ነውና በዚህ መሰረት ጥንቃቄ ያስፈልገዋል። እንደ ሰው እንጋባለን፣ እንደ ክርስቲያን ደግሞ በልዩ ሁኔታ እንጋባለን።
ሰው ሚስት ለማጨት ስለደረሰ ብቻ ሊያጭ አይችልም። ፈቃድ እግዚአብሔር የሚባል ነገር አለ፣ እሱን ይጠይቃል ማለት ነው። በመሰረታዊ ጉዳይ ስንመለከተው የጋብቻ የእግዚአብሔር ፍላጎት ነው ወይም የእግዚአብሔር ፈቃድ፣ ከእግዚአብሔር ፈቃድ የተነሳ የተመሰረተ መሆኑን ነው እንግዲህ መጽሐፍ ቅዱስ የሚነግረን። ምክንያቱም ራሱ እግዚአብሔር ምን አለ ነው የሚለው መጽሐፍ፣ ለአዳም እንደሱ ያለ ረዳት አልተገኘለትም ነበር አይደል የሚለው። ከዚያስ እግዚአብሔር ምን አለ? እንግበር ሎት ለአዳም እንደሱ ያለ ረዳት እንፍጠርለት አለ የሚለውና የእግዚአብሔር ፈቃዱ እንደሆኑ ነው የሚያሳየው። ሲጀመርም አዳምን ብቻውን ፈጥሮ ምድርን ሙሏት ብሎ ማዘዙ ሳይገርም ነው። በመጀመሪያ እኮ አዳም ሲፈጥረው ሴትና ወንድ አደረጋቸው የሚለው በአዳም ገላ ውስጥ የነበረችውን ሴት መናገር ነው እንጂ ከአዳም ገላ ተለይታ ከአዳም ጎን የተገኘችው ከአጥንቱ የተሰራችው ሔዋን የምትባለው ሴት እኮ ኖር አይደለም። እና ኦሪት ዘፍጥረት ምዕራፍ 1 ጥንተ ተፈጥሮ ነው የሚናገረው። ዘፍጥረት ምዕራፍ 2 ደግሞ ዝርዝር ጉዳዩን አንስቶታል። ያ ማለት ሔዋን ከተፈጠረች በኋላ እና እንዴት እንደተፈጠረችም የሚያሳይ ዝርዝር ጉዳይ ያለው ማለት ነው። እና የመጀመሪያው ሴትና ወንድ አደረጋቸው ባረካቸውም ብዙ ተባዙ አላቸው የሚለው በአዳም ገላ ውስጥ የነበረችውን ነው። ሳትፈጠር በአዳም ገላ ውስጥ ሆና ነው የተባረከችው ማለት ነው። ልክ በአብርሃም ወገብ ውስጥ ሆኖ ሌዊ ተባረከ እንደምንለው ማለት ነው። መልከጼዴቅ ሲባርክ አብርሃምን ነው የባረከ አይደል? ግን ሌዊ ባርኮታል። ወይም ሌዊ ራሱ ለመልከጼዴቅ አስራት አውጥቷል እንሌለ በምን በአብርሃም በኩል ያ ነገር የተደረገው። ይሄ ማለት በአዳም በኩልም ሔዋንን እንደባረካት ማሳያ ሊሆንልን ይችላል ማለት ነው። በዚህ ሁኔታ ውስጥ ነው እንግዲህ የሔዋን በረከት ወይም የሔዋን መገለጥ የታየው። እንደዛም አድርጎ እግዚአብሔር ብዙ ተባዙ ምድር ሙሏት ነው። እንደ ብዙ ነገር እንደ ብዙ ሰው ይናገራል፣ ግን አንድ ሰው ፈጥሯል። ምክንያቱም እግዚአብሔር አንድ አምላክ ነው፣ ግን ደግሞ ብዙ አካል ነው። ይህ ማለት 3 አካል ያለው ግን ደግሞ አንድ መለኮት ብለን እንገልጠው። በአዳም ተፈጥሮ ውስጥ የመለኮቱን ምስጢር ገልጧል ወይም የመለኮቱን ምስጢር አኑሯል ብለን የምናምነውም አንዱ ይሄ ነው። አዳም ብቻውን ተፈጥሮ ግን ደግሞ ብዙ መሆን የቻለ ፍጥረት ነው። እግዚአብሔርም ብቻውን የፈጠረ ሁሉን ብቻውን ያደረገ ግን ደግሞ ብዙ አካል ያለው ወይም 3 አካል ብለን በቁጥር እንደገለጸው 3 አካል ያለው አምላክ መሆኑን ሊያሳይበት የገለጠው ያስቀመጠው ፍጥረት ነው አዳም። ለዚህ ሰው እግዚአብሔርን ለወቅ ቢል በመጀመሪያ ተፈጥሮን ነው መመርመር ያለበት ማለት ነው። ከተፈጥሮ እግዚአብሔርን ማወቅ የሚችልባቸው ፍንጮች ወይም መንገዶች ሊያገኝ ስለሚችል አንድ ሆኖ ሳለ 3 የሚሆንባቸው ብዙ ጉዳዮች ልናነሳ እንችላለን። ይሄ አጀንዳው ዛሬ ምስጢረ ሥላሴ ስላልሆነ ነው እንጂ ማለት ነው። እና የአዳምን በዚህ ሁኔታ ነው ባረኮ ባረካቸው። ያም ቡራኪ አዳም ብቻውን ተቀብሎታል ብለን አናምንም። ሔዋንም ከሱ ጋር አብራ በገላው ውስጥ ሆና ይሄን ተቀብላለች ብለን እናምናለን ማለት ነው። በዚህ ሁኔታ እንግዲህ እግዚአብሔር ፈቃዱን ገልጧል አዳምን እንደዛ ሲፈጥረው ማለት ነው። አዳምን ብቻውን የፈጠረውን አዳምን እንዲህ ብሎ የባረከው ወይም ረዳት እንዲያስፈልገው የተናገረው ፈቃዱ አዳምና ሔዋን በጋብቻ እንዲኖሩ ስለሆነ ነው ማለት ነው። እንዲህም ስለሆነ ግን አንድ ሰው ተገዶ ወደ ጋብቻ እንዳይገባ ባለፈው ያንሳን ይመስለኛል። በአንቀጽ 10 ላይ በአንቀጽ መነኮሳትም ወደ ጋብቻ እንዳይገባ የፍትሐ ነገሥት መምህራንም መጽሐፍ ቅዱሳችንን በራሱ የሚያሳየው እንደ መልከጼዴቅ አይነቶቹ ሰዎች በድንግልና ይኖሩ ናቸው አይደል? በድንግልና ይኖሩ ሰዎችን ጽፎልናል መጽሐፍ ቅዱስ። በጋብቻ የኖሩት ሲጽፍልን ያውም የብሉይ ኪዳን መጽሐፍ አሁን በዘር ሐረግ የምትወረስ በረከትን ነው ማሳየት የሚፈልገው የብሉይ ኪዳን መጽሐፍ። ግን በድንግልና ኖረው እግዚአብሔርን ያገለገሉና ደስ ያሰኙ ሰዎች መኖራቸውን ገልጦልናል። እንደ ኤልያስ አይነቶቹን እንደ ዮሐንስ ያሉትን ቅዱሳን ደናግል ማለት ነው ገልጦልን አንበበናል። ይሄንን መግለጥ ያስፈልገው ለምንድን ነው? ጋብቻ ምንም እንኳን የእግዚአብሔር ፈቃድ ቢሆንም ማንገደድበት ጉዳይ መሆኑን ለማስረዳት የተቀመጡ ታሪኮች ማሳያዎች ናቸው እነዚህ ማለት ነው። የፍትሐ ነገሥት መምህራንም ለመኮነ ዘይክል ተአግሶ እሟየ ፍቶት ከዋየ ፍቶት የተነሳ የሚመጣበትን ስቃይ መታገስ የሚችል ሆኖ ከተገኘ ማንኛውም ሰው አይገደድም ብለው ነው የጻፉትና መጽሐፍ ቅዱሳችንን የሚያሳየው እንደዚያ ነው። ሆኖም አሁን ለተመልካቾች ለማስረገጥ ያክል ሲጀመር ጀምሮ ጋብቻ ራሱ ፈቃድ እግዚአብሔር መሆኑን ማወቅ ያስፈልጋል ገና ከጅምሩ። ይሄ ማለት ጋብቻ ባሰቡ ጊዜ አንዱን የእግዚአብሔር ፈቃድ ለመፈጸም እያሰቡ እንደሆነ በማሰብ እግዚአብሔር እንዴት እንደሚረዳቸው ደግሞ ቀጥለን የምናየው ነው። እንዴት ረዳው? አሁን ከአዳም ነው የምንጀምረው። የእግዚአብሔር ፈቃድ እዛ ውስጥ እና ያንተ ፈቃድ አለ። በመጀመሪያ ያንተ ፈቃድ ዋናው መሰረታዊ ጉዳይ ነው።
እግዚአብሔር ጋብቻን ፈቅዷል። ከዛ በኋላ ያንተ ፈቃድ ነው የሚፈልገው። ያንተ ፈቃድ ደግሞ ማግባት ነው ወይስ ደግሞ ሌላ ስለ ምንኩስና ወይም በድንግልና ጸንቶ መኖር ማለት ነው? የትኛው ነው ያንተ ፈቃድ? ይቻላል እንዴ አሁን ከጋብቻ ውጪ ወይም ደግሞ ከምንኩስናም ውጪ መሀል ላይ በድንግልና ጸንቶ መኖር ይቻላል? በድንግልና ጸንቶ መኖር የሚችልባቸው ጊዜያት ሊኖሩ ይችላሉ። ወደ አገልግሎት ስትገባ ነው የምትቸገረው። ይሄ ማለት ምንድን ነው? ጥቁር ራስ ሆነህ በአገልግሎት ዝም ብለህ እንዲሁ በቆየህባቸው ዘመናት ሁሉ በየትኛው የአገልግሎት ዘርፍ ነው የምታገለግል የሚለው ነው እንጂ በገዳምን በሌላም ቦታ ማዕረገ ምንኩስና ሳይቀበሉ የሚቆዩ አባቶች አሉ፣ ረድ ሆነው እያገለገሉ። ዋናው ግን በዚያ ሂደት ውስጥ መቀላወጥ ነው የማይቻለው። ይሄ ማለት ምንድን ነው? በአንድ ጊዜ ዓለማዊ አንድ ጊዜ መንፈሳዊ የሆኑ እንዲሁ ከበዳ ዓለምን ይሄ ጾራ ዓለምን ላለመሸከም ዓለም እንዳትከብደው እንዲሁ ዝም ብሎ ማሳለፍ አይደለም የሚፈለገውም የሚፈቀደው ነገር። በድንግልና የሚኖር ከሆነ የድንግልና የተቀመጡ ሕጎች አሉ። እነዚያን እያሟላ በእነዚያ መንገዶች ነው ሊሄድ። ደናግል አሉ መጽሐፍ ቅዱስ ላይ የተቀመጡ ደናግል። ሌሎችን ታሪኮች ላይ የምናውቃቸው በስንክሳርም ሆነ በዜና በሌሎች የምናውቃቸው ደናግል አሉ አይደል? ልክ እንደዛ ሆኖ መኖር ነው። በሌላ አነጋገር መነኩሴ ማለት ይሄ ማለት በሴት የማይረዳ ማለት ነው። እንደሱ ያለ ረዳት ያልተገኘለት ወይም ደግሞ የማያስፈልገው ማለት ነው እንጂ እንደሱ ያለ ረዳት ይዞ በሚያስፈልገው ነገር ሁሉ እየረዳቸው ከሆነ ዓለማዊ ሆኗል ማለት ነው። እና በድንግልና ጸንቶ መኖሩ ዝም ብሎ ባፉ ነው እንጂ በልቡ ዝንባሌ ያለው እና ወዳዘነበለበት ነው መሄድ የሚገባው። ከዛ በኋላ እንዲህ ሆኖ መቆየት ከቻለ መልካም ነው፣ ወደ ምንኩስና ማዕረግ ስለሚያድግ ማለት ነው። አንዳንድ ቦታ ላይ መታረቂያ አይናት ብለው አባቶች ምንኩስናን ስለሚያቆዩ እንደዛ አንዳንድ ገዳማውያን አባቶች መታረቂያ አይናት እንደው ምክንያቱም በምንኩስና የማይሰራ ኃጢአት የለም፣ ከምንኩስና በኋላ የመጣስ ኃጢአት እንዴት ሊሰረይልኝ ይችላል ብለው ስለሚያስቡ አሁን የበደልኩትን በደልስ በምንኩስና አስተሰርያለሁ፣ ከዛ በኋላ በበድል በምን ላስተሰርየው ይችላል ብለው ስለሚያስቡ ማለት ነው ምንኩስናን እንደ መታረቂያ ሕግ አድርገው መጨረሻ ላይ መፈጸም የሚችሉ ሰዎች የሚፈልጉ ሰዎች ስላሉ ነው እንደዛ ማለት። ወደ ጋብቻው ስንመጣ ግን ያንተ ፈቃድ ምንድነው? የጋብቻ ፈቃድ ከሆነ ይህን ፈቃድህን ለእግዚአብሔር ታስታውቃለህ ማለት ነው። በአዳም ሕይወት ውስጥ ይህንን ስንመለከት አሁን የአዳም በብቸኝነት መኖር አዳምን አሳዝቦታል። በራሱ የእሱ ፈቃድ ነበረበት ይላሉ አባቶቻችን። በተለይም በሐዋርያት ዲድስቅልያ መጽሐፍ ላይ ተጽፎ ያነበቡት ታሪክ ምንድን ነው የሚለው? አዳም ሲያዝን እግዚአብሔር አየውና ለምን ትታዝን በዘያዙን ቦቱ ነው የሚለው ቃሉ በራሱ። እዚህ ቦታ እኮ ሐዘን አይፈቀደም ለምን ታዝናለህ ብሎ እግዚአብሔር ጠየቀው። ስለመኑ ትፌጋ ብሎ መለሰ። ከማን ጋር እደሰታለሁ ብሎ መለሰ ይላል። ይህንን ያለው አዳም ምን አይቶ መሰለ? አስቀድሞ መላእክትን አይቶ ከመላእክት ጋር ገብቶ ስብሐተ እግዚአብሔር አድርሶ እንደዚያ ቢሆን እንደ መላእክት ሊኖር ያስብ ይሆናል። ግን ከእሑድ ዕለት ጀምሮ እንስሳት አራዊትን ስም ሲያወጣ ነው የሰነበተው። እንስሳት አራዊት ደግሞ ሁለት ሆኖ ነው የተፈጠሩት፣ ሴትና ወንድ ናቸው ማለት ነው። እሱ ብቻውን ስጋዊ ደማዊ ነው። ስጋዊ ደማዊ በመሆን እሱን ይመስላቸዋል፣ ብቻውን በመፈጠር ደግሞ መላእክት ይመስላቸዋል። ይሄ አስጨንቆታል። ለዚህ ነው ያዘነው ይላሉ አባቶቻችን። እና ይሄ ሐዘኑ ነው በእግዚአብሔር ፊት ደርሶ ሚስት እንዲታጭለት ወይም እንዲፈጠርለት ምክንያት ሆኖ የሱ ፈቃድ ባይጨመርበት እግዚአብሔር ዝም ሊለው ይችል ይሆናል። ግን ደግሞ ይሄንን የሚያስፈቅድ መፍቀድ ወይም ሐሳብ ወይም ፍላጎት እሱ ውስጥ አለ። ፍትወት የሚባል ግን እንደዛ ከሆነ ብቻውን ሊተወው ይችላል ካለን እኮ መጀመሪያ ግን ወንድና ሴት አድርጎ ፈጥሯቸዋል ይላል እኮ መጽሐፍ። ቢሆንም በአዳም ፈቃድ ልትፈጠርለት የምትችልነት ከዛ በኋላ ያለው ነገር ማለት ነው። ባልና ሚስት የራሳቸው ፈቃድ ዋና ነገር ነው። እዚያ ላይ እግዚአብሔር ስራ እንዲሰራልን ነው። አንተ እኮ የቤትህን ዲዛይን የምታስወጣው በፈቀድከው መንገድ ነው። የምትቀጥራቸው ሰራተኞች ያንተን ፈቃድ ነው የሚፈጽሙት። ትክክል። እግዚአብሔር ያንተን ፈቃድ ነው የሚፈጽመው። ከዛ በኋላ ሰራተኛ ነው አገልጋይ ነው ማለት አይደለም። ግን የሚሰራልህ እሱ አይደል? ዞሮ ዞሮ የሚገነባልህ እኮ እሱ ነው። አንተ ገንብተህ ሚስት አታረግም። ትክክል። እግረ መንገዱንም እንደው ሚስቶቻቸውን እንደ ሎሌ እንደ ምናምን የሚቆጥሩ ሰዎች ካሉ የገነቧቸው ስላልሆኑ ሊጠነቀቁላቸው ይገባል። እግዚአብሔር ነው የሰራቸው እና የሰራቸው አላቸው፣ ሰሪ አላቸው፣ ባለቤት አላቸው ማለት ነው። እና እንደገዟቸው እንደፈጠሯቸው አድርጎ የሚያስቡ ሰዎች እንዳይኖሩ ብዬ ነው። አንተን ጨምሮ ምናልባት ምን ይታወቃል።
ያንተና የእሱ ፈቃድ ዋና ነገር መሰረታዊ ጉዳይ ነው። ስለዚህ የአዳምን ፈቃድ ማግኘት ፈለገ እግዚአብሔር እንጂ እኮ ሀሳብ አለው። ምክንያቱም ምድር እንድትሞላ ይፈልጋል እግዚአብሔር። አንድ ሰው ብቻ ፈጥሮ ይህን ዓለም ሊሰጠው አይችልም። ግን ከአንድ ሰው ብዙ ሰው እንዲገኝ ፈልጓል። በምድር ላይ አንድ ሰው ነው የሰው ልጆች ሁሉ አባት የሚሆነው አንድ ነው። ግን የሰው ልጆች ሁሉ አባት የሆነው ያ አዳም የምንለው ምድርን እንዲሞላት በዘሩ ተፈቅዶለታል ማለት ነው። ምክንያቱም እሱ የእግዚአብሔር ምሳሌ አይደለ? ከባህሪው እንዲያስገኝ ነው የተፈለገው። እሱ እንደ መላእክት አይደለም፣ በእግዚአብሔር መልክ ነው የተፈጠረው። ይሄ ዓለም የሞላው ከእግዚአብሔር ፈቃድ የተነሳ ከአዳምና ከሔዋንም ፈቃድ የተነሳ ምድር ትሞላለች። አየው ፈቃድ ይሄ ፈቲው የሚባለው በራሱ በሰው ባህሪ ውስጥ የተቀመጠው ይሄ እንስሳዊ ፈቃድ የመራባት ፈቃድ ወይም ደግሞ ወደ ሴት የመድረስ ፈቃድ ማለት ነው። በራሱ ኃጢአት አይደለም። ከመለኮት ባህሪ የተካፈልክበትን አንድ ሌላ ምስጢር የምትገልጽበትም አንድ መንገድ ሆኖ ሊያገለግል ይችላል። እንደዛም ሊገለጽ ይችላል። የሆነ ሆኖ እንግዲህ እነዚህ አዳምና ሔዋን አዳም ራሱ በመፍቀዱ ተፈቅዳለታለች ማለት ራሱ ፈቅዶ የተፈጠረች መሆኑን እዚህ እንደው በዲስክሪያ ነው የጠቀስኩና እዚህ ላይ ስላልተገኘ ብለው አንዳንድ ሰዎች የሚያስቡ ሰዎችም ካሉ ምን አለ መሰለህ የአዳምን ፈቃድ የምናይበት እዚህ መጽሐፍ ላይ በጣም ብዙ ነገሮች አሉ። መጽሐፍ ቅዱስን እያየሁ ባስረዳ ደግሞ የተሻለ ለተመልካቾች ጥሩ ትምህርት ይሆንላቸዋል ብዬ አስባለሁ። እግዚአብሔር አዳምን ከፈጠረው በኋላ የተፈጠረው ስህተት ይታወቃል። ባጭሩ የተፈጠረው ስህተት ይታወቃል። በተፈጠረው ስህተት ውስጥ ስህተቱን የፈጠረችው ሔዋን እንደሆነች አዳም ተናግሯል። እግዚአብሔርም ምንም አላለም። ማለት ለምን ይሄን አደረግሽ ብሏታል። እሱንም እንደዛው የሚጠይቀውን ጠይቆታል። ይሄንን ካለ በኋላ አዳምና ሔዋን አልተለያዩም ወይም ደግሞ ቀጥለዋል ማለት ነው። አዳምም ትርዳህ ብለህ የሰጠኸኝ እሷ እንዲህ ያደረገችኝ አለ እንጂ ፍጠርልኝ ሳልልህ ፈጥረህ እንዲህ ሳልልህ አምጥተህ አንተ ያመጣሃት ናት አንተ ውሰዳት አላለም። ምክንያቱም መጀመሪያ ፈቅዶ ስለነበረ ተስማምቷል። በሀሳብ እሷ እንድትመጣለት ተስማምቶ ደስተኛ ነበረ በመምጣቷ ምክንያት ማለት ነውና ለዚያ ይመስላል ከዛ በኋላ ምንም አይነት ተቃውሞ አላነሳም። እንዲሁም ከዛ በኋላ በጣም የሚገርምህ ነገር የኦሪት ዘፍጥረት ምዕራፍ 3 ቁጥር 20 ስንመለከተው አዳም ከዛ በኋላ ነው ለሚስቱ ስም ያወጣላት። አዳምም ለሚስቱ ሔዋን ብሎ ስም አወጣ። የሔዋን ሁሉ እናት ናትና ይላል። የሔዋን ሁሉ እናት የሚያሰኝ ስም ሔዋን ብሎ አወጣላት ማለት ነው። ከዛ በኋላ ኑሯቸው እንዲሁ ነው የቀጠለው። ሔዋን ብሎም ስም ማውጣቱ ምናልባትም ከእሱ ፈቃድ የተነሳ የመጣችነትና ነገሮችን ሁሉ ከራሱ ፈቃድ የተነሳ ተቋቁሟቸው እንደቀረ ነው የሚያሳዩ ሊቃውንቱ እንደዛ ይላሉ ማለት ነው። እና የአዳምና የሔዋን ፈቃድ በዚህ ይገለጻል፣ ወይም የአዳም ፈቃድ በራሱ በዚህ ይገለጻል ማለት ነው። ከዛ ሲቀጥል እዚህ ምዕራፍ 2 ላይ ስንመለከት ምንድን ነው እግዚአብሔር አሁንም ቢሆን ከፈጠራት በኋላ ወደ አዳም አመጣት ነው እንጂ የሚለው እንካ ሚስት ትሆን ብሎ አልሰጠው። ሚስት ትሆን ብሎ ያጫት እሱ ራሱ። ይሄ ምናልባትም ጣልቃ እየገቡ ለሚያስቸግሩ እናትና አባትም መልእክት አለው ብዬ አምናለሁ። የሆኑ እናትና አባቶች የገለሚ ልጅማ አታገባም ብለው በፍጹም ቁርጠኝነት በአቋም የሚሟገቱ ሰዎች አውቃለሁ ወይም እናያለን በዓለም ላይ ማለት ነው። እሷንም ልክ እንደዛው ማታገቢ ብለው እነሱ የሚያስቡት ሀብት ሊሆን ይችላል፣ ስልጣን ሊሆን ይችላል፣ የሆነ የሚያስቡት ሰው አለ ብቻ እንደዛ ሊሆን ይችላል። እሱን እንድታገባ ይፈልጉ። ግን እግዚአብሔር ደግሞ ይችን ሴት ምናልባትም ወደዚህ ሰው ሊሆን ይችላል ያመጣት። ለዚህ ሰውም ደግሞ ይችን ልጅ ሊሆን ይችላል ያመጣለት። ካመጣለት ዘንድ ወንዶችም በስነ ስርዓት በደንብ ማየት ያለባቸው እግዚአብሔር ወደ እነሱ ያመጣላቸውን ሴት ትተው ወደ ሌላ የሚመለከቷል። እግዚአብሔር ያመጣልህ እስከሆነች እሱም በደንብ ማየት ያስፈልጋል። እውነት ለመናገር እግዚአብሔር ወደ አዳም አመጣት ነው የሚለው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምን አመጣት ነው የሚለው። አመጣት ነው እንጂ ሌላ ነገር የለም። ከዛስ ምን አለ? ያን ጊዜም አዳም አለ ይህች አጥንት ከአጥንቴ ናት፣ ስጋዋም ከስጋዬ ናት፣ እርሷ ከባሏ ተገኝታለችና ሚስት ትሆነኝ ብሎ ሚስት እንድትሆነው የፈቀደ እሱ ራሱ። እግዚአብሔር አምጥቶ ይችን ሚስት እንድትሆኑ ሰጥቻለሁ አላለው። ይሄ የአዳም ፈቃድ ዋና ወሳኝ ጉዳይ እንደነበረ የሚያሳየው እዚያ ላይ ማለት ነው።
እንግዲህ ተመልከት የእግዚአብሔር ፈቃድ እንዴት እንደመጣ ለአዳም ረዳት እንደሚያስፈልገው እግዚአብሔር ገልጿል። በውስጡ ፈቲው ማስቀመጡ በራሱ ፈቲው ግልጽ ነው። ቋንቋ ምናልባት ፍላጎት ብዙ መንገድ አለው። ይሄ ግን ፈቲው ወደ ሴት መመኘት ማለት ነው፣ ወይም ሚስት ለማግባት ማሰብ የሚገልጽ ቃል ነው። በውስጡ ፈቲው ማስቀመጡ በራሱ እንዲያገባ ፈቃድ እንደሰጠው ነው የሚያሳየው። ከዛ ደግሞ እግዚአብሔር ሚስት ሰራ፣ ወይም ደግሞ ከአጥንቱ ወስዶ ሴትን ሰራለት። ይህን ሁሉ አደረገ እግዚአብሔር። ከዚያስ ወደ አዳም አመጣ። ይሄ እስከዚህ ድረስ ነው እንግዲህ እግዚአብሔር ያደረገው ማለት። ከዛ በኋላ ሚስት ትሆነኝ ብለህ ደግሞ ስትቀበላት ነው እግዚአብሔር ሁለቱም አንድ አካል ሆኑ የሚለውን ነገር ደግሞ የሚሰራ። ያንን የሚያደርግ እግዚአብሔር ነው። ምክንያቱም በመጽሐፍ እግዚአብሔር ዘእግዚአብሔር አስተጻመር አይደል የሚለው የማቴዎስ ወንጌል ምዕራፍ 19 ላይ ክርስቶስ ስለ ጋብቻ ባስተማረበት አንቀጽ እግዚአብሔር ያጣመረውን ሰው አይለይም፣ ሰብእ ይግል ይፍልጥ፣ ሰው ሊለየው አይችልም ተብሎ ነው የተጻፈው። ስለዚህ ሰው ሊለየው በማይችል ተዋህዶ የሚያዋህዳቸው ግን እግዚአብሔር ነው። ከዛ ስራውን የሚሰራው ከአንተ የሚጠበቀው ምንድን ነው? ያመጣልን ወደ አንተ ያመጣትን ሴት አካል ማድረግ ወይም አካል እንድትሆን መፍቀድ ነው። ሚስት ትሁነኝ ብለህ መወሰን። ከዛ በኋላስ እግዚአብሔር ደግሞ የአንተ አካል የማድረጉን ስራ እሱ ይሰራል ማለት ነው። ነፍስና ስጋን ሲያዋህድ አንተ ስልጣን አልነበረህም አይደል? እኮ ነፍስና ስጋን አዋህዶ እስኪጨርስልህ ድረስ ሕያው አልነበርክም። ነፍስና ስጋን አዋህደና ሕያው አደረገ። ከዛ በኋላስ ሚስት የሚያስፈልግ ዘመን ላይ ደረስክ። ሚስት የሚያስፈልግ ዘመን ላይ ስትደርስ ደግሞ ሚስት አሰብክ፣ ወደ እግዚአብሔርም አመለከትክ። እግዚአብሔር አመጣ ወደ አንተ የሰራትን ሴት፣ ከአንተ አጥንት ወስዶ የሰራትን ሴት አዘጋጀና አመጣ። በነገራችን ላይ ከአንተ አጥንት ስር ከእያንዳንዳችን ጎን እየነጠቀ እግዚአብሔር ይወስዳል ማለት አይደል። ከአባታችን ከአዳም የተገኘች አንድ ጊዜ የተገኘች ነው። አሁን አንዳንድ ሰዎች ምን ያነሳሉ መሰለህ እግረ መንገዱ ይሄ ጥያቄ ስለሚነሳ ስንት ሴት ነው የፈጠረለት ለአንድ አዳም? ወይም አሁን ሚስቱ ሞታበት የሚያገባ ሰው አለ። ሲያገባ እንዴ ሁለት አጥንት ወስዶ እንደ ይሰራለት ምን ማለት ነው? ከአጥንት እኮ ወስዶ አንድ አጥንት ነው ከጎኔ ሊወስድ የሚችለው። ስለዚህ ከኔ ጎን የወሰዳትን ሴት አግብቻት ሞተች፣ ከዚያ በኋላ ሌላ ሴት ሰራልኝ ልል ይችላለሁ ብሎ የሚያስቡ ሰዎች አሉ። እንደዛ አይደለም። ከእያንዳንዳችን ጎን አጥንታችን ሊወስድ አይችልም። መጀመሪያ ላይ እግዚአብሔር በስጋ ዘጋው ብሏል። እግዚአብሔር ተዘግቷል። አሁን የተዘጋውን እንዳለ ይዘን ነው የምንወለደው። ደግሞ አጥንቴን ወስድሽ እያለም እንዳይጣላት ነገር ሲቆጠር ግን 9 ነው ይባላል እኮ። አይ እየጎደለብን ነው። ወንድም እኔ አጥንት ቆጠራ ውስጥ አልገባም። አሁን አጥንትና ዘር ከቆጠርን ችግር ነው። እውነት ነው። ከአዳም ጎን ከአዳም አጥንት የተነሳች ለማለት ነው። አጥንቷ ከአጥንቴ ብለን የምንቀበላት ዛሬ ስጋዋ ከስጋ የምንለው ከአዳም ጎን ከአዳም ስጋ የተከፈለች ከአዳም የተገኘች ከወንድ የተገኘች ለማለት ነው። በጠቅላላው የምናገባት ሴት ዛሬም ከወንድ የተገኘች ናት። እሱን ስለምናምን ይህን እናደርጋለን። ይሄ ሊያዝ እንዲገባው ነው በዛው የተናገርኩት። ይህን አድርጎ አመጣልህ እግዚአብሔር። ከዛ በኋላ አንተ ሚስት ትሁነኝ ብለህ ስትወስን ደግሞ እግዚአብሔር ሌላውን ስራ ይሰራል፣ ይቀጥላል ማለት ትክክል። እና እስከዚህ ድረስ የእግዚአብሔር ድርሻ ነው። ከዛ እግዚአብሔር አምጥቶልሃል ሚስት ትሁነኝ ብለህ ወስን። አንተ የእግዚአብሔርን ፈቃድ ያኔ ታየዋለህ፣ እንዴት እንደሚያጣብቃት ከአካልህ ጋር እንዴት አንድ አድርጎ እንደሚሰራት። ልክ ነፍስና ስጋውን ተጣልተው ያውቃሉ፣ አብረው አይደል የሚኖሩት? እንዴት እንደሚኖሩ የት እንደሚኖሩ። አሁን ስጋህን ለነፍስህ ሸክም ሆኖ ነፍስህም ለስጋ ሸክም ሆና ታውቃለች? እንደዛ ብለህ እኮ አታውቅም አይደል? ባልና ሚስትም እንደዚያ እስኪሆኑ ድረስ ማለት ነው። ሸክም እስከማይሆንባት ድረስ፣ ሸክም እስከማትሆንበት ድረስ፣ ችግሩ እስኪሆን ድረስ። አሁን የነፍስ ችግር ለስጋ ይተርፋል አይደል? የስጋም ችግር ለነፍስ ይተርፋል አይደል? ልክ እንደዛ ሁሉ አንድ አድርጎ ስፍት አድርጎ ነው የሚያዋህዳቸው እግዚአብሔር። ይሄ መለኮታዊ ጥበብ ነው። እና በሌላ አነጋገር እግረ መንገዱን የምትጋቡ ሰዎች ደስ ይበላችሁ፣ በእናንተ ላይ የመለኮት ጥበብ ይገለጣል። በጣም በማንም ላይ ያልተገለጠ መለኮታዊ ጥበብ ማለት ነው። በእኔና በአንተ የነፍስና የስጋን ተዋህዶ እግዚአብሔር በልዩ ሁኔታ አከናውኖ መለኮታዊ ጥበቡን ገልጧል አይደለ? ልክ ደግሞ በጋብቻ ጊዜ ደግሞ የተለየ ሌላ መለኮታዊ ጥበብ በአንተ ህይወት ውስጥ ሲገለጥ ደግሞ ትመለከታለህ። ይሄ መለኮታዊ ጥበብ እንዲገለጥም ጭምር ነው ጋብቻ ቤተክርስቲያን በጣም አክብራ የምትፈቅደው ህግ ቢኖር ጋብቻ ነው አይደለ? ይሄ መለኮታዊ ጥበብ አብራ ሲገለጥ ለማየትም ነው። እግዚአብሔር ሁለት የነበሩትን አካላት አንድ ሲያደርጋቸው አይገርምም?
በዚህ አንጻር ደግሞ በኋላ እንመጣበታለን። ነገረ ክርስቶሳዊው ምስጢር ደግሞ እዛ ውስጥ ሲብራራ ሲፈተሽ ሲታይ ደግሞ በጣም በሚገርም ሁኔታ የሚያስጎመጅ ምስጢር እዛ ውስጥ ትመለከታለን ማለት። ከተጋቡት ይልቅ እኛ የምንደራቸው ሰዎች ነገረ ክርስቶስን እየተመለከትን በእነሱ የበለጠን እንደሰትባቸዋለን ማለት ነው። የበለጠ ደግሞ በኋላ ሲወልዱ ደግሞ የሚገለጠው የእግዚአብሔር ምስጢር መለኮታዊ ምስጢር በጣም የሚገርም ነው። ከዛ በኋላ ላይ እንመጣበታለን። መልካም። እዚህ ላይ እንደው ሀሳቡን ቢዳሰስም ግን ሁለት ጥያቄዎች የፈጠሩብኝ ነገሮች አሉ። አንደኛው አዳም ለምን ብቻውን ተፈጠረ የሚል እንደው ትክክለኛ እንደዚህ ምክንያት ካለው፣ ሁለተኛ ነገር ደግሞ ከአዳምና ከሔዋን ጋብቻስ ምን እንማራለን የሚሉትን ሀሳቦች ጥሩ አነሳህ። እንደውም መነሻ መሆን ያለበት እሱ ነው። ለምንድን ነው አዳም ብቻውን የተፈጠረ የሚለው ወሳኝ ጉዳይ ነው። ለምንድን ነው ብቻውን የተፈጠረው የሚለውን ነገር ስታነሳ ብዙ የሚነሱ ነገሮች አሉ። አንዱ ግን ቅድም ስናነሳው እንደነበረው ፈቃደ እግዚአብሔር ራሱ ጠይቆ በሕይወቱ እንድትፈጸምለት ማስደረግ እንደሚችል ለማሳየት ነው። በዛውም ላይ ጋብቻ ዘን ፈቃድ ከአንተ ፈቃድ የተነሳ ነው። እግዚአብሔር አስገድዶ እንድታገባ አያደርግም። ምክንያቱም መላካዊ ሕይወትን የምትመርጥ ከሆነ እንደ መላክ እንድትኖር ይፈቅድልሃል። ምክንያቱም እግዚአብሔር የመልከ ጼዴቅም አምላክ ነው። እግዚአብሔር የኤልያስም አምላክ ነው። እግዚአብሔር የዮሐንስም አምላክ ነው። እንደዛ ስለሆነ እነዚህን ሁሉ ነገሮች ሊገልጥ በሚችል ሁኔታ ነው የአዳም ተፈጥሮ እንደ የተገለጠው ማለት ነው። እና አዳም ብቻውን ለምን ተፈጠረ ብለን ስናነሳ ራሱ ወዶ ፍቅዶ ሊገባባት የምትችል ሕግ ናት ጋብቻ እንጂ እግዚአብሔር እንደ እንስሳት አምጥቶ ዝም ብሎ ከአንተ ላይ ሊያጣብቃት የሚችል አይደለም። ከአንተ ጋር አብሮ ሊያኖራት ያላንተ ፈቃድ አይፈልግም እግዚአብሔር። ምክንያቱም መለኮታዊ ባህሪያን እኮ አካፍሎ ወይም በመለኮት መልክ ነው የፈጠረውና ሁሉም በፈቃዱ የሚያደርግ ነው አዳም። የሰው ፈቃድ በነገራችን ላይ በጣም ትልቅ ነገር ናት። የመለኮት ባህሪ ባንተ ላይ የሚገለጥባት መንገድ ናት የሰው ፈቃድ። እንደ እንስሳት አይደለችም። እንስሳትን ገዢዎቻቸው እንዳሏቸው ነው አይደል? ቆላ ቢወስዷቸው፣ ደጋ ቢወስዷቸው እንደዛ ነው የሚያኖሯቸው። የሰው ፈቃድ ግን እንደዛ አይደለችም። ነፃ ነው ሰው፣ ነፃ ፍጥረት። ይሄ ማለት እግዚአብሔር ምን ያክል በራሱ ላይ እንዳሰለጠነው በዓለም ላይ ሳያሰለጥነው ገና በራሱ ላይ ነው የሾመው ያሰለጠነው ማለት ነው። እና ይሄን ስልጣን መጠቀም አለበት የሰው ልጅ በሙሉ ይሄን ፈቃዱን እና እንደ ቀላልም ሊያዩ አይገባም። እንዲያውም ለርኩሰት ሊጠቀምበት አይገባም። ከፈለገም እኮ ለርኩሰት ይጠቀምበታል። ያው ዕፀ በለስን በላበታል። ከፈለገም ደግሞ ንስሐ ገብቶ መላክ ይሆንበታል ወይም ይከብርበታል ማለት ነው። እና የሰው ፈቃድ ማለት በጣም ትልቅ ነገር ናት። የሁሉም ህይወታችን መነሻ ይች ነፃ ፈቃዳችን ናት። ህይወታችን ሊጠፋም ሊለማም የሚችለው ከዚች ነፃ ፈቃዳችን የተነሳ ነው። ተመልከት፣ አዳም ፈቃዱ ሚስት ማግባት ስለሆነች ነው ምድር እስክትሞላ ድረስ ዘሩ የበዛለት ማለት ነው። ከዛ የክርስቶስ አባት እስከመሆነ ድረስ የእግዚአብሔር አባት መሆን ቻለ እኮ። ወንጌላዊ ቅዱስ ሉቃስ ወልደ እግዚአብሔር ወልደ አዳም ነው የሚለው። ወልደ አዳም ወልደ እግዚአብሔር ራሱ ወልደ አዳም ተብሎ እስኪጠራ ድረስ የአዳም ዘር እንዲህ ነው የበዛው። ተመልከት፣ ይሄ ማለት ምን ማለት ነው? የአዳም ዘር በምድር ብቻ ሳይሆን በሰማይ መታየት ችሏል ማለት እኮ። የአዳም ልጅ በሰማይ መታየት። ይህን ያመጣው ምንድን ነው? ፈቃዱ ናት። የሰው ፈቃድ በጣም ትልቅ ነገር ናት። የሁሉም ነገር መሰረት የኛ ፈቃድ ናት። እና አዳም ፈቃዱ ትገለጥ ዘንድ ነው እግዚአብሔር በፈቃዱ አዳምን አመጣው። አዳም ደግሞ በፈቃዱ ሔዋን እንድትፈጠርለት ወይም ደግሞ ሚስት እንድትኖረው አደረገ ማለት እኮ። ተመልከት፣ ይሄ ማለት ምንድነው? ይሄ ምድር በጠቅላላው ሁኔታው፣ አኗኗሩ፣ ሁሉም ነገሩ በአዳም ፈቃድ የተመሰረተ ነው። የእግዚአብሔር ፈቃድ ይህን ምድር ለአዳም መስጠት። ከዛስ አዳም ቢፈልግ እንስሳ ያርባበት፣ ቢፈልግ ደግሞ ልጅ ወልዶ ምድርን ይሞላበት። እንደዛ ነው የተፈቀደ። እንስሳት አራዊቱ መጥተው ከሱ እጅ ሲነሱና በረከት ሲቀበሉ ስም ሲወጣላቸው መጽሐፍ ቅዱስም ይነግረናል። ከዛ ደግሞ በዘሩ መሙላት ደግሞ ስላለበት ምድር ባዶ እንዳትሆን የእንስሳት የአራዊት ብቻ ስላልሆነች ምድር በዘሩ እንድትሞላ ደግሞ ይሄ ፈቃድ እንዲኖረው አደረገ እና ይህችን ትልቅ ጉዳይ እንዳንረክስባት በደንብ መጠንቀቅ ያስፈልጋል። እንጠብቃት ለማለት ነው። በዛው እግረ መንገዱን መልእክት ማስተላለፍ እንፈልገው። ከዛ ሲቀጥል ግን እግዚአብሔር ለምንድን ነው የተወው ብቻውን የፈጠረው ካልከኝ፣ አዳም በአይምሮ፣ በአስተሳሰብ፣ በአሰራር፣ በአመራር፣ በሁሉም ነገር ብቻውን እስኪፈተን ድረስ ነው የተተወበት ምክንያት። እግረ መንገዱ ለባሎች መልእክት አለ። አስተዳደር ሳይችሉ የሚያገቡ ባሎች አሉ፣ በኋላ አብረው የሚላቀሱ ማለት ነው። እና እኔ ማግባት ማለት የሴት የመፈለግ ፈቃድ እኔ ውስጥ ስለተከሰተ ብቻ መፈጽመው ጉዳይ አይደለም።
ቀላል ነገር አይደለም። የምታስተዳድረው የምትመራው ህይወት ነው የምትጀምረው። ከዛ በኋላ መምራትን ከዚህ ይጀምራል። እንደውም ቤተክርስቲያናችን እንትላል ሐዋርያው ቅዱስ ጳውሎስ ጢሞቴዎስን ሲመክረው ቤተሰቡ መምራት ያልቻለው እንዳትሾመው ብሎታል። ስለዚህ ምንድን ነው የቤተክርስቲያን መሪ ለመሆን በዚህ ነው የምትፈተነው ማለት ነው። አንተ ሚስት መምራት ካልቻልክ ቤተክርስቲያን አትሾምህም። የሚስት ፈቃድ ዋና ወሳኝ ነገር ነው። ልጆችን ማስተዳደርና ማሳደግ የማትችል ከሆነ ምዕመናን ልታሳድግ አትችልም። ቤተክርስቲያን የክርስቶስ ሚስት ናት፣ የክርስቶስ አካል ናት። እሷን ማኖር ማስተዳደር የምትችለው ሚስትህን በጥንቃቄ በክብር አክብረህ መያዝ የምትችል ከሆነ ነው፣ ወደሃት የምትኖር ከሆነ ማለት ነው። እና ክርስቶስ ቤተክርስቲያንን እንደወደዳት በምን ልታውቅ ትችላለህ? ሚስትህን ካልወደድ የፍቅር ስሜቱ ራሱ ይገባሃል እንዴት ብሎ ሊገባህ ይችላል? ስለዚህ አዳም እስኪፈተን ድረስ ተመልከት። እዚህ መጽሐፍ ቅዱስ የሚለው ነገር በጣም ይገርማል። እግዚአብሔር ሁሉን ነገር አደረገ ይላል አይደል? ሰማይና በተለይ ምዕራፍ 2 ነው። ከሁሉም ነገር በላይ ኤደን ገነትን ፈጠረለት ይላል። ኤደን ገነት ውስጥ ደግሞ ምን እንዳለ ይነግርሃል። ከዛ በኋላ ያለውን ነገር በሙሉ ይሄ በምድር ላይ ያለው ፍጥረት በሙሉ ከቁጥር 18 ጀምረህ ስትመለከት ደግሞ ወደ አዳም እየመጣ ስም ወጣለት። አዳም እንዳወጣለት ስሙ ሁሉ ያው ሆነ ይላል። አሁን ይኸውልህ አዳም ገነትን ያህል ቦታ ተቀብሏል። ሌላውን ፍጥረት ሁሉ ማስተዳደር ችሏል። ለሚያስፈልገው ነገር ስም መስጠት ችሏል። ያውም ደግሞ እሱ ያወጣው ስም ሳይሻር ያው እሱ ባወጣው ስም እንዲጠራ ለዘላለም ሆኗል። ይሄ ሁሉ ነገር ካደረገ በኋላ ወደ ምን ይመጣል ማለት ነው? አሁን ትዳር መያዝ ይችላል። ወደ ራሱ ህይወት ይመጣል ማለት ነው። ትዳር መያዝ ይችላል። መምራት ችሏል። ማስተዳደር ችሏል። አሁን ተመልከት፣ መጀመሪያ ድርጅቱን ነው ማስተዳደር ይጀምራል። ድርጅቱ ማለት ኤደን ገነት ድርጅቱ ንብረቶቹን ነው ማስተዳደር የጀመረው። እንስሳት አራዊት ነው። አሁን አንዳንዱ ሰው ገንዘቡን እንኳን መያዝ አይችልም፣ እንኳን ሚስት መያዝ ሊችል። እውነት ለመናገር እንደው አንዳንዱ ቢጨንቀው ሚስት ስትመጣ ታስተካክለዋለች ይላል። ኧረ መጀመሪያውኑ ካልተስተካከለ አይስተካከልም። እንደው ተስተካክለ ስንቱን ትሸክፋለች እሷ። በአመቱ እኮ ልጅ ይመጣል። ልጆቿን ታሳድግ፣ እሱን ታሳድግ። ባል የሚያሳድጉ ሚስቶች አሉ። በዚህ አጋጣሚ እንግዲህ ያው ባሎች እንዳይከፋችሁ ባልም ልጅም አዝለው የሚኖሩ ሴቶች አሉ። እንዲሁም በእርግጥ ከልጆቻቸው ባልተናነሰ ሁኔታ እኩል የሚያኮርፏቸው ሚስቶችም እንዳሉ አይጠፋም። ያው መቼም እንሰማለን። መቼስ ወጣችሁ ታሙ የለ ሚስቶቻችሁ ቀመጠሎች ወጣችሁ ባታሙ እኮ የባልና ሚስት ሚስጥር እዛው ቤት ነው። አንሰማም። እኛ ከፍተን አንመጣም። አምጥታችሁ ነው የምትነግሩን። ሆኖም ግን ምንድነው በዋናነት እዚህ ላይ የሚታሰበው ይኸውልህ አዳም ብቻውን ሲፈጠር እነዚህ ነገሮች እንዲያሟላ ማቹርድ የሰለጠነ ሰው ነው እግዚአብሔር ለሔዋን እንዲሰጣት የፈለገ። ምክንያቱም ከዛ በኋላ ምድር በዘሩ ትሞላለች። ከሱ የሚወለዱት ሁሉ ከሱ የሚማሩ ናቸው። ለምንድነው ቃየል ወንድሙን የገደለው? አዳም መጀመሪያ በዕፀ በለስ ምክንያት እግዚአብሔርን ሲበድል አየ። እሱም አባቱን የሚያሳዝንበትን ስራ ሰራ። ሌላ ነገር እኮ አይደለም፣ አዲስ ነገር አይደለም። አዳም አባቱን በደለ፣ ቃየልም አባቱን በደለ። እግዚአብሔር በመጀመሪያ ፍጥረቱ ማለት በመጀመሪያ ሰው አድርጎ በፈጠረው በአዳም አዘነ። አዳም መጀመሪያ በወለደው ልጁ አዘነ። የሆነው ነገር እኮ እንደዛ ነው። አዳም ሞትን በዕፀ በለስ ምክንያት አመጣው፣ ቃየል ደግሞ በአካል አሳየው። የሆነው ነገር እሱ ነው። ምንም አዲስ ነገር የለም። ተመልከት፣ የአዳምና የሔዋን ህይወት አለመስተካከል የልጆቻቸውን እንዴት እንዳበላሸው አይተሃል። ይሄንን እስኪችሉ ድረስ ነው ህይወታቸውን ማስተካከልና መምራት እስኪችሉ ድረስ አዳም ብቻውን መኖር ነበረበት። ከዛ በኋላ ግን ችሏል። አሁን መምረጥ ሁሉ ችሏል። ተመልከት፣ መጀመሪያ ያለ ምርጫው ነው ሊሆን የሚችለው። ሰውን ያህል ፍጥረት ሳይመርጥ እንዴት ሊያገባ ይችላል? ባይሆን ምርጫችሁን አስተካክሉ ወንዶች። እንግዲህ አሁን እውነት ለመናገር ምርጫው ምንድን ነው መሆን ያለበት የሚለውን እኔ እንደውም ቅድም የእግዚአብሔር ፈቃድ የሚለው ላይ አብረን ብናነሳው ደስ የሚለኝ የነበረ ግን የረሳሁት አሁን ላይ ማስታወሰው ታሪክም አለ። ያው የሚታወቀው ይሄ ዘፍጥረት 24 ላይ ያለው የአብርሃም ለሚስቱ ለልጁ ለይስሐቅ ሚስት ትሆን ዘንድ የመረጣት ሴት ምን አይነት ሴት እንደነበረች ከዋልደ ከነዓን እንዳታጋባው ከዘመዶቼ ሄደህ አጋባው ብሎ ነው ያዘዘው በመጀመሪያ። ከዛስ ምን ብሎ አዘዘው? እንዴ እሱ አልመጣም ብትለኝ የጌታዬን ልጅ ወደዚያ ልውሰደው ብሎ ጠየቀው። አይ ያሳደገኝ በፊቴም መላኩን የሰደደ እግዚአብሔር መላኩን ልኮ ይመራሃል አምናለሁ አለ። አየህ ፈቃድህ ምንጊዜም ያለ እምነት ሊፈጸም አይችልም እና እመን በመጀመሪያ። ከዚያ ሲቀጥል ደግሞ ልትመርጥላት የሚገቡ ነገሮች ከዋልደ ከነዓን ደመግቡ ሴቶች ስለሌሉ አይደለም አብርሃም ያንን ነገር የመረጠ። ከዋልደ ከነዓን የተመረጡ ሴቶችን ቢያጋባው ኖሮ
ይስሐቅ በመስዋዕትነቱ ይስሐቅ በክርስቶስ ምሳሌነቱ ሊቀጥል የሚችል አልነበረም። ወይም ከሶስቱ ፓትርያርኮች የሚባሉት አሁን አብርሃም፣ ይስሐቅ፣ ያዕቆብ አርስታቦ የምንላቸው ማለት ነው እንደነሱ ሆኖ መቀጠል ወይም ከነሱ መካከል ሆኖ ሊቀጥል ባልቻለም ነበር ማለት ነው። ይስሐቅ ለምን? ምክንያቱም ጣዖት አምላኪዎች በመልካም አስተዳደግ ያላደጉ እንደዚህ አይነት ሰዎች ስለነበሩ ነው። አብርሃም የናቃቸው እኮ ለዛ ነው። አብርሃም የናቃቸው ለዛ ነው። ከነዚህ እንዳታገባው ልጅን ማልልኝ ነው ያለው። ሊሞት ሲል እኮ ሲቃረብ መሞቱን እየሞተ እንደሆነ እያረጀ እንደሆነ ሲያረጋግጥ አቅም የለውም ከዚህ በኋላ ሄዶ ለማጨት እና ሎሌውን በዛ ምክንያት አምጥቶ ናማልልኝ ብሎ ጉልበቱን አስይዞ እያውብር ያስማለው ከዚህ የተነሳ ነው። እና የእግዚአብሔርን ፈቃድ ይሁን በመጀመሪያ እመን። ከዚያ ሲቀጥል እግዚአብሔርን ደስ በሚያሰኝ ሁኔታ አብራኝ ልትኖር የምትችል ሴት ናት የኔ ሚስት የምትሆን ብለህ አስብ። ይህን ካሰብክ አትቸገርም። ከዚያ በኋላ እንዴት አገኛታለሁ? እግዚአብሔር መልአኩን ልኮ እንዴት እንደሚመራህ ደግሞ ታየዋለህ ያኔ ማለት ነው። በእርግጥ አንዳንዶቹ ሞኝ ናቸው። አንዳንድ ወንዶች ወይም አንዳንድ ሴቶች እግዚአብሔር መልአኩን ልኮ በቃ ይህች ናት ያንተ ሚስት ብሎ ጎትቶ አምጥቶ እንደው ከነነጠሏ እንዲሰጠው ይፈልጋል። አጠገቡ ያለችውን እኮ ልጅ ነው መልአክ አምጥቶ እንዲሰጠው የሚፈልገው። አሁን የይስሐቅን ጋብቻ ስትመለከተው ወደዚያ ነው የሄደው። የእግዚአብሔርን ፈቃድ እንዲፈጽም የረዳችው ሴት ናት ርብቃ። በምን ይገለጣል ካልከኝ የእግዚአብሔርን ፈቃድ እንዴት እንደፈጸመ አንደኛ በስንክሳርም እንደተጻፈው ነሐሴ 8 ስንክሳራችን ላይ እንደተጻፈው ይስሐቅ ከብዙ ዘመን ቆይታ ሩካቤ ከርብቃ ጋር ያለው በጣም ጥቂት ጊዜ ነው ይባላል። 3 ጊዜ ነው የሚባለው እንደውም መጽሐፉ የሚለው እድሜ ዘመኑን ሩካቤ የፈጸመው። ይሄ የእሷም ፈቃድ እግዚአብሔርን ማስቀደም የእሱም እንደዛው ሰውነታቸውን ወስኖ ገብቶ ለመኖር ካላቸው ፍላጎት። አንዳንድ እኮ ትዳር ዝሙት ይሆናል። ያ ማለት በማይገባ ሁኔታ ሩካቤም የሚፈጸም ከሆነ እንደው ሚስቴ ናት ብሎ ያለ ጊዜው መድረስ፣ በማይገባ ሁኔታ መድረስ እሱም በራሱ ዝሙትን ያመጣል እና ከዛ ጠብቀው ትኖራለች። ስለዚህ የምታገባት ሚስትህ ከዝሙት የምትጠብቅህ መሆን አለባት። የምታገባት ሚስትህ እግዚአብሔርን ባለማሳዘን ጸንተህ እንድትኖር የምታደርግ መሆን አለበት፣ የምታበረታታህ እና የእግዚአብሔር ፈቃድ በአንተ ሕይወት ውስጥ የእግዚአብሔር ጸጋ ከአንተ ሳይለይ እንድትኖርላት የምትጥርልህ መሆን አለባት ማለት ነው እና በዚህ ተገልጧል አንዱ። በሌላ መንገድ ግን ይስሐቅን በሌላ መንገድ እንዴት ወደ እግዚአብሔር ፈቃድ እንደመራችሁ ስታይ ያዕቆብን ያስባረከችበት መንገድ በጣም የሚገርም ነው። እኔ በጣም ይገርመኛል። እሱ የርብቃ ሀሳብ እኮ ነው ያዕቆብ እንዲባረክ፣ የይስሐቅ አልነበረም። ይስሐቅ ያዘዘው ኤሳውን ነው። ሂድና አድን አምጣልኝ በልቼ ልባርክህ አለው። ጠግቦ ሊባርከው የፈለገ እሱን ነበር። ይቺ በረከት ግን በእግዚአብሔር ዘንድ የተወሰነች ለማን ነው? ለይስሐቅ ለያዕቆብ ነው የነበረው። ለያዕቆብ የታዘዘችውን በረከት ለያዕቆብ እንድትሆን ያደረገችው ርብቃ ናት። አስበዋል። እግዚአብሔር የባረከውን እንዲባርክ ምክንያት ፈጥራ ያደረሰችው እሷ። በኋላ ሳይገርም ድራማው ራሱ ወንድ እኔ ኤሳው ነኝ ብሎ ቀረበው አይደል? ግን ያዕቆብ እንደሆነ ያውቃል። ባረከው። ከመባረክ ወደ ምክንያቱም ልጁ ነው። በዛውም ላይ የእግዚአብሔር በረከት ለያዕቆብ እንድትሆን የእግዚአብሔር ፈቃድ ነበረ። ክርስቶስን መሰለው ያዕቆብ። በዚህ ተመልከት። ክርስቶስ አሁን በአይሁድ ዘንድ ኤሳውን፣ በእኛ ዘንድ ግን ያዕቆብ። አይተዋል። ይሄ ማለት ምን ማለት ነው? ይስሐቅ ጸጉርህ ኤሳውን ይመስላል፣ ድምፅ ግን ያዕቆብ ይመስላል አይደል ያለው። ይሄ ማለት ምን ማለት ነው? አይሁድ የዮሴፍ ልጅ ይመስላቸዋል፣ እኛ ደግሞ እግዚአብሔር ልጅ ይመስለን። ልዩነቱ እሱ ነው። ይኸውልህ ክርስቶስ ያዕቆብን ሆኖ ስለመጣ ነው። ለአንዳንዶቹ ኤሳው ነው ብሎ ያሙታል። መሰናክል ነው። በቃ ኤሳው አስቸጋሪ ሰው ነው እና ለአይሁድ እንደዚያ ነው ይመስል። ለዚህም ነው ያልተከተሉት እንጂ እኮ አባታቸው ያዕቆብን ይወዳሉ። ያዕቆብን በአካል ሲያገኙት በዘመናቸው ያልነበረውን ያዕቆብን ከጥንት የወለዳቸውን አባታቸውን ያዕቆብን እንደገና ወደ ምድር መጥቶ ሲያገኙት እውነት ለመናገር እንዴት ደስ ብሏቸው አይቀበሉትም ነበር። እንደገና ወደ ምድር መጣ ስል ግን አሁን የሚወሩ ወሬዎች አሉ። ደግመን እንወለዳለን፣ ደግመን እንፈጠራለን። ከዚያ ጋር እንዳታገናኙት አደራ። በሃይማኖት እንደዚያ የለምና ለዋናል ቀልደኞች አሉ። ደግመን ከብት ሆነን ሰው ሆነን እንወለዳለን። በሂንዱዝም ሃይማኖት ሰው ከሞተ በኋላ ከብት ሆኖ ወይም ደግሞ እንትን ሆኖ እንስሳ ሆኖ ይወለዳል የሚል አስተምሮ አላቸው። የእኛ አቋም እንደዛ አይደለም። ለማንኛውም እንድታውቁልን ነው። ያዕቆብ ሆነ ክርስቶስ ብለን ስንናገር ምን ማለት ነው?
ያዕቆብ የ12ቱ ነገደ እስራኤል አባት ነው። ክርስቶስም የ12ቱ ሐዋርያት አባት ነው። ወይም 12ቱን ሐዋርያት የወለደ በትምህርት የወለደ በመንፈስ የወለደ እሱ ስለሆነ ነው። ያዕቆብ የ12ቱ ነገደ እስራኤል ርስት እንዲካፈሉ ወይም ርስት እንዲወርሱ ምክንያት የሆናቸው እሱ ነው። ወይም ወደ ርስታቸው እንዲመለሱ ማለት ነው ያደረጋቸው እሱ። ያው ሞቶ አጽሜን እዛ ውሰዱና ቅበሩ አላቸው። ወደ አባታቸው መቃብር ነው የተመለሱት እነሱ ማለት ነው። ክርስቶስም ሞቶ ርስታችንን መልሶልናል ወይም ርስት አወርሶናል። በዚህ ምክንያት ነው እንደዛ የምንለው። ሆኖም ግን አሁን ወደ ያዝነው ስንመጣ ለአንዳንዶቹ ኤሳው ነው፣ ለአንዳንዶቻችን ደግሞ ለእኛ ደግሞ ያዕቆብ ብለን እናምናለን። ይህን ስህተት እንዳይፈጽም የረዳችው ማናት? ርብቃ። ሚስት ከስህተት መታደን መሆን አለባት። ወደ ስህተት የምትወስደህ ሔዋን አይደለችም አሁን ያለችው። አጠገብ ያለችው ሴት ከማንም በፊት ስህተት እንዳሰራ መጠብቅ መሆን አለባት። ምክንያቱም እሷ ለአንተ ርብቃ ነው። ግን እንደዛ የሚሆነው የእግዚአብሔርን ፈቃድ ጠብቀህ ካገባ ነው። ምክንያቱም አንዳንዴ መለሏ ይሄ ዘፋኞች የሚሉት አለ አይደለ? ስለ ሴት የሚዘፈኑ ብዙ እንትኖች አገባ ችቦ ማይሞላ እሱ እንኳን አይገኙም። ይቅርታ አድርግልኝ እንግዲህ መቼስ ምንድነው ችቦ አይሞላም የሚለው በራሱ እውነት ለመናገር እኔ የቅጥነትን እና የመለሎነትን የሚያሳይ ነገር አይመስለኝም። የሚያሳየው ነገር ምንድነው? ለመጣበቅ ወይም ደግሞ ለመተቃቀፍ ማትተርፍ ማለት ነው። ተርፋ ማትቀር ለማለት ነው። ወይም ለሌላ የሚሰጥ ገና የሌላት። አሁን ችቦ ማለት እንዲህ የምትሞላው ነገር ነው አይደል? ክብ ሰራ ካንተ የተረፈ ምንም ነገር የለም። ይህ ችቦ አይሞላ የሚለውንም በደንብ ይወጥ። ይሄ ማለት ወገቧ ለቀጠነ ሴት የሚዘፈን ብቻ እንዳይመስላችሁ። ችቦ አይሞላም የተባለው ሰውየው እንደዛ አስቦ ነገረ መለኮታዊ ሳቢ ኖሮት አይደለም። እኔ ግን የምረዳው እንደዛ ነው። ትርፍ ገላ የላትም። በቃ ያንተ ነው። እሷም ለሌላ የምትሰጠው ወይም ለሌላ የምታሳየው አካል የላትም። ከአንተ ውጭ አካሏን የሚያይ የለም የሚለው ነው። በአንተ የተከበበች ናት የሚለውን ነገር ነው የሚያሳይህ ማለት ነው። እግረ መንገዱን ዘፈኖቹን ሁሉ ተንትነልን እንዳትሉ ሊቃውንት ዘፈን ማብራራት ጀመሩ እንዴ? አይ እንደዛ ለመናገር እኔ ሀሳቡን የምረዳው ከማዳን አንጻር ነው። በቃ እኔ አሁን ዘፈኖች ወደ ዝሙት ይወስዳሉ ብለው የሚያስቡ ሰዎች አሉ። የሚወስዱ ሊኖሩ ይችላሉ። በተለይ ዳንሶቹ ወደ ዝሙት ሊወስዱ ይችላሉ። የሚታዩት አሁን በቴሌቪዥን በምንም የምናያቸው ዳንሶች ወደ ዝሙት የሚወስዱ አሉ። ሀሳባችንን ራሱ በአካል እዛ ባንገኝም ሀሳባችንን ግን ወደዚያ ይወስዱታል። ከዛ በተለየ ሁኔታ ግን እንደዚህ አይነት ነባር የሆነ አገር ቤት ውስጥ ያሉ የሚዘፈኑ ነገሮች ወደዚህ ሀሳብ ነው የሚወስዱት። እኔ ሀሳቤን የሚወስዱት በቃ ምንም አይነት ለሌላ ሰው ማትሰጥ ለራሱ የሆነች የወሰዳት ማለት ነው። ውሰዳት አይደል የሚለው? ወሰዳት እኮ ነው የምንለው። እና የወሰዳት መሆኑን ያቀፍከው ነገር ያንተ ሆኗል። በቃ እጅ ውስጥ ገብቷል እኮ። እና እጅ ውስጥ የገባችለት ናት የሚለውን መልእክት ለማስተላለፍ ነው። እኔ ግን እዚህ ጋር በጣም ይቅርታ ላቋርጡትና ለምን መሰለት በደንብ ግርታ እንዳይፈጠር ብዬ ነው። ስለ ስጋዊው እናነሳለን ያለው በቀጣዩ ክፍል ነው። ስለ ሰርጉ፣ ስለ ድግሱ፣ ስለምኑ ግን አንዳንድ ጊዜ ይችኛዋን ቃል በቃል እንዳናልፋት ብዬ ነው። እና አሁን እዚህ ላይ ምናልባት ባህላዊ ዘፈኑ እንደው ሻል ያለ ነው ወደሚል አይነት ነገር ማስተባበያ ነገር እየመጣ እንዳይመስል። እንደዛ አይደለም። እኔ ወደ ዝሙት ከሚወስደን ይልቅ በሰማነው ቁጥር ወደዚህ አይነት አስተሳሰብ መሄድ ይኖርብናል። እንዲህ ወደ በጎ ሀሳቦች። ይሄ ማለት በክርስቲያኖች ጋብቻ ላይ ይዘፈናል ማለት ግን አይደለም። ምክንያቱም ክርስቲያኖች በክርስቶስ ቡራኬ የተፈጸመ ጋብቻ በዘፈን ሊያከብሩት ስለማይችሉ ማለት ነው። እግረ መንገዱን እንደው በዛው ደግሞ ትንሽ ቀን ጣንበል፣ በሌላው ቀን ደግሞ ልብስ ቀይረን ወይም ደግሞ ከሰዓት በኋላ ልብስ ቀይረን እንታይ የሚሉም ሰዎች እንዳሉ ሰምቻለሁ። እሱን ተክሊል ላይ እናነሳዋለን። በእርግጥ በክርስቲያኖች ጋብቻ ዘንድ ግን እንዲህ አይነት ነገር የለም። ዞሮ ዞሮ የያዝነውን ጭብጥ እንዳንለቅ ፈቃድህን የምትፈጽምልህ ፈቃድ እግዚአብሔርን እንደምታስፈጽምህ እንድትሆን አሁን ርብቃን ያነሳናት ለዛ ነው። እንደው ሰዎቹ ሲመርጡ እንዳያንሻፍፉት ፈቃድ እግዚአብሔርን ማለት ነው እንዳያበላሹትም መርጠው ምንድነው መናገር የፈለግነው እዚህ ላይ ምንድነው የሚመርጡበት መስፈሪያ በራሱ አሁን አብርሃም የመረጠበትን መንገድ ተመልከቱት። አዳምም የመረጠበትን መንገድ ተመልከቱት። በኋላ ነው ሔዋን ብሎ ስም የሚያወጣላት እንጂ ስምም መጀመሪያ ላይ አልተሰጣትም የነበረ። ልክ እግዚአብሔር ያመጣለትን መቀበል ነው እንጂ እንደው ይሄ አይኖቿ ጥርሶቿ ምናምን እያለ እንዳይዘገይ እንዲህ ያለ እግዚአብሔር የሰጠውን ስጦታ እንዳያልፍ ማሳሰብ።
ፈልጌ ነው ይሄንን ሀሳብ ውስጥ የገባ ነው እንጂ ዘፈን ለመፍቀድ ዘፈን ባርኮ ለመስጠትም አይደለም። እዚህ ላይ እንደማይዘፍኑ እኔም አምናለሁ፣ እነሱም አያደርጉትም። በእርግጠኝነት እርግጠኛ ነኝ አይደል? እኔ እንደዛ ነው የማምነው። ሆኖም ግን ምንድነው አሁን አዳም ለምን ብቻውን ተፈጠረ ብለህ ስታስብ እንዲህ አይነት ነገሮች ሁሉ ይመጡብሃል። በቃ ለአንተ ወደ ፈቃድ እግዚአብሔር የምትመራ ሴት የመምረጡ ኃላፊነት እንደተሰጠህ ያሳያል። ከዛ ደግሞ የመረጥካት ሴት ልክ እንደ ርብቃ በጎ ነገር የምታሰራ የምታሳስብ ልትሆን ያስፈልጋል። እሷም ለአንተ እንዴት እንደምትዘጋጅ ለይስሐቅ ርብቃ እንዴት እንደተዘጋጀች ሰርሜዳዋን ደፋች ይላል። ከዛ በኋላ መከናነቢያዋን ተሸፍና ልክ ይስሐቅ ደግሞ እሷን እንዴት እንደሚጠብቃት እየወጣ እየገባ ይመለከታቸው ነበር ይላል። ተመልከት፣ ገና ያልመጣችው ሴት ትናፍቀው ነበር ማለት ነው። እሷን አቀባበል ለማድረግ ወጥቶ ነበር። እሷም ደግሞ ከሩቅ ስትመለከተው ለየችው፣ አወቃችው። ከዚያስ ምን አለች? ያ ማን ነው ብላ ጠየቀች። ይሄ ነው የምትሄጂለት ተብላ ተነገራት። ቆይ ልዘጋጅ፣ አውረደኛለች፣ ተዘጋጀች። ምን አለች ይላል ማለት ነው። በዚህ ሁኔታ ባሎች ለሚስቶቻቸው ጥበቃ ያደርጋሉ ወይም ናፍቆታቸውን ይገልጣሉ። ሚስቶች ደግሞ ለባሎቻቸው ይዘጋጃሉ ማለት ነው። ሰርሜዳዋን ደፍታ ሄደችለት ነው የሚለው። ይሄ ማለት ያማሩ የተዋቡ ሆኖ በባሎቻቸው ፊት መታየት ይኖርባቸዋል። እውነት ለመናገር እግረ መንገዱንም እንዴ በቃ ክርስቲያን አይደለህ እንዴ እንዲህ አይነት ነገር ትወዳለህ እንዴ የሚባል በክርስትና ሰበብ መጎሳቆልንም መለማመድ አስፈላጊ አይደለም። ይሄ ማለት ግን በክርስትና ሰበብ መጎሳቆል አስፈላጊ አይደለም ብዬ ስላሰብኩ የሚቀጠል ጠጉር ግዛልኝ፣ የሚቀጠል ጥፍር ግዛልኝ ወደሚል የተንዛዛ መነጻጻትና መዋብ ውስጥ ግቡ ማለትም ደግሞ አይደለም። ወደዛ እግዚአብሔር በፈጠረላቸው ውበት እና እግዚአብሔር በሰጣቸው ስጦታ ልክ ግን ውብ ሆኖ መታየት ንጽህናቸው። በነገራችን ላይ የሚስቶች ንጽህና የቤተክርስቲያን ንጽህና ምልክት እና ሚስቶች ንጹሐን ሆኑ ብለን ስናስተምር እኛ እንደው ለወንዶች አግዘን የትዳር ጉዳይ ለማማከር ምናምን ብለን አይደለም። እውነት ለመናገር የቤተ ክርስቲያንን ንጽህና የምንረዳው በሴቶች ንጽህና በሴቶች ውበት ስለሆነ ነው። እግዚአብሔር ውብ አድርጎ የፈጠራት ቤተክርስቲያን ገላው አካሉ እንደሆነች የምናውቀው በዛ ስለሆነ ነው እንደዛ ብለን የምናስበው። እንደው ሴቶች ሆይ እግረ መንገዱን በዛው ቤተክርስቲያንን በእናንተ ውበት እንደምናያት እና እንደምናደንቃት አስባችሁ እንድትኖሩ ማሳሰብ ፈልጋለሁ። ይሄ ነው እንግዲህ አዳም ብቻውን የተፈጠረበት ምክንያት እንዲህ አይነት ነገሮች የያዘ ነው በውስጡ ለማለት ነው። ከአዳምና ሔዋን ምን እንማራለን? ጥሩ። ከአዳምና ሔዋን ጋብቻ ብዙ የምንማራቸው ነገሮች ሲጀመርም የጋብቻ መሰረቱም እሱ ነው። ከዛ ከአዳምና ከሔዋን ጋብቻ የምታነሳቸው ነገሮች አሉ። ቅድም እንዳልነው ያነሳናቸው ነገሮች እንዳሉ ነው። ፈቃደ እግዚአብሔር እንዴት እንደሚታወቅ በዚህ በጋብቻ ውስጥ፣ ከዛ ደግሞ አምኖ መቀበል፣ አጥንቷ ከአጥንቴ ስጋዋ ከስጋዬ ነው ብለህ ወደ ፈቅደ መቀበል እና ከዛ በኋላ እሷን በወደድከው ቁጥር ለእሷ ውለታ እንደዋልክ ማሰብ የለብህም። አካልህን ነው የወደድከው። እንዲሁም ሐዋርያው ቅዱስ ጳውሎስ ምንድን ነው የሚለው? የገዛ ራሱን የሚጠላ ሰው አለን ይላል። ሰው አካሉን ይጠላ ዘንድ ይችላልን ይላል። አሁን ልትጠላት ነው የማትችለው። ልትወዳት ምንም ምክንያት የለም። በዚህ ምክንያት ነው የምወዳት ልትል አትችልም። አካል ስለሆነች የምትወዳት እና ከአዳምና ከሔዋን የምትማረውም አንዱ ነገር እሱ ነው ማለት ነው። ከዛ ደግሞ ሌላው ሁልጊዜ ስኬት የለም በትዳር ውስጥ። ያ ማለት ልትበድልህ፣ ልታስቀይምህ፣ መሰረታዊ ጉዳዮችን ሁሉ ልታሰጣ ትችላለች። መሰረታዊ ጉዳዮችን ተመልከት። በጣም የሚገርመው ነገር የአዳም መሰረታዊ ጉዳይ የጠፋው በሔዋን ነው አይደል? እሱም ራሱ ተናግሯል። ግን ተስማምቶ ነው እሱም በእርግጥ ያም ሆኖ አዳም ለሔዋን የነበረውን ፍቅር የምትመለከተው ከዛ በኋላ መጽሐፍ ቅዱስ የሚገልጠው ቅድም ጠቅሼዋለሁ፣ ዘፍጥረት 3:20 ላይ ያለው ከዛ በኋላ እግዚአብሔር አዳምም ለሚስቱ ሔዋን ብሎ ስም አወጣለት ይላል። ከዛ በኋላ እኮ ነው አወቃት ቢለው ዘፍጥረት ምዕራፍ 4:1 ላይ አወቃት ይላል። ጸነሰች። ከዛ በኋላ እየቀረባት መጣ እንጂ እየራቃት መጣ። መሰረታዊ ጉዳዮች ሙሉ አሳጥተው ማለት ነው። ተመልከት፣ ከገነት ተባሯል፣ ከእግዚአብሔር ተጣልተዋል፣ ንጉስነቱን ተቀምጠዋል፣ ራቁቱን መሆኑን አያውቅም ነበር፣ አሁን ራቁቱን ሆኗል፣ የጸጋ ልብሱ ተነስቷል ማለት ነው። ይሄ ማለት ለድህነት ምክንያት የሆነች ጥሮ ግሮ እንዲበላ ተፈርዶበታል። እንደው በቃ ምን ያልሆነው አለ እውነት ለመናገርና እንዲህ አይነት ሚስት ብታጋጥምህ ምንድን ነው የምትላት? አዳም ግን ያላትን ብሏታል፣ ሔዋን ብሎ ስም አወጣላት ይላል። እና በጣም ይገርመኛል። ይህም ባሰብኩ ጊዜ እኔ ከበደል በኋላ እንዲህ አይነት መልካምነት ለእሷ ማሳየት ይሄ በጣም የሚገርም ነገር ነው ማለት ነው። ከዛ በኋላስ እግዚአብሔር ደግሞ ይላል
አዳምን ለሚስቱ ሔዋን ብሎ ስም አወጣ፣ የሔዋን ሁሉ እናት ናትና ይላል። ቁጥር 1 ላይ ደግሞ ስትሄድ እግዚአብሔር አምላክም ለአዳምና ለሚስቱ የቁርበት ልብስ አደረገላቸው ይላል። ተመልከት፣ ምንም ብትበድልህ እሷን ከወደድክ ለእሷ ይቅር ስትል እግዚአብሔር ደግሞ ለአንተ ይቅር መስጠት ይጀምራል ማለት ነው። አሁን የበረከት ምንጭ ነች ሚስት። በነገራችን ላይ የበረከት ምንጭ ሚስት ነች። ለእሷ የበረከት ምንጭ አንተ ነህ። ምክንያቱም እግዚአብሔር ባረካቸው አይደል የሚለው ምን አላቸው? ብዙ ተባዙ። ተመልከት፣ ይቺ እግዚአብሔር በረከት እንዳትቀርብ ነው የምታገበው እንጂ ፈቃደ ሥጋህን ለመፈጸም ብቻ እንዳታስብ። እንደዛ እንስሳ አይደለህም አንተ፣ የእግዚአብሔር ሰው ነህ። ስለዚህ ምንድን ነው የምንለው? የእግዚአብሔር በረከት አንዱ ምንጭ ባልና ሚስት ናቸው። ሚስት ነች ወይም ደግሞ ባል ነው። ባል ለሚስቱ ሚስቱም ለባሏ የበረከት ምንጭ ናቸው። ለዚህ ነው እግዚአብሔርም እነሱ እንደገና ተመልሰው በፍቅር ሲኖሩ አንዳንድ የታሪክ መጻሕፍቶች ገስጿታል፣ አባሯታል፣ አስጨንቋታል የሚል ታሪክ አለ። ሊሆንም የሚችል ነው። ሰዋዊ ጉዳይ ነው። ሲበሰጭህ ትቆጣታለህ አይደለ? ትደነግጣለህ። ሴቶች ድንጉጾች ናቸው ይላል። በእርግጥ አሁን እንደዛ ላይሆን ይችላል። ግን ምንድን ነው ደንግጣ ተለይታ ሄዳ ነበር። መልአኩ ገብርኤል መጥቶ ሂድና አምጣት የምትድነው በእሷ በኩል ነው ብሎ ባይነግረው ኖሮ አባሯት ነበር የሚል ታሪክ እንሰማለን። እና እንዲህም ሆኖ ታርቀው ይቅርታ ብለው አብረው ኑሮ ከጀመሩ በኋላ እግዚአብሔር ግን ባረካቸው ይላል። ምን ሆነ? የቁርበትን ልብስ አደረገል አለበሳቸውም ይላል። ያለብስሃል እግዚአብሔር፣ መልሶም ያለብስህ እግዚአብሔር እንደሆነ እመን። የክብርህን መመለስ በእሷ በኩል እንደሆነ እያሰብክ እንድትቀጥል ነው። ከዛ በኋላ ነው እንግዲህ ልጅ ወልዳ ምን ብላ ክርስቶስን እመቤታችንን ወልዳ ሔዋን እግዚአብሔርን ያስታረቀችው ከእግዚአብሔር ጋር ያስታረቀችው እንደገና ወደ ርስቱ የመለሰችው ሔዋን ናት ማለት ነው። ያውም ደግሞ እመቤታችን ቅድስት ድንግል ማርያምን አያታየህ። ከዛ በኋላ ለዚህም ነው ሔዋን ብሎ ስም ያወጣለት። ሔዋን ከዛ በኋላ እመቤታችንን መስላ ታየችው። ስለዚህም ሔዋን የሚል ስም ሰጣት። ይሄ ስም ለሔዋን ይገባታል፣ ለቃየል እናት ይሄ ስም አይገባትም። ምክንያቱም የሔዋን ሁሉ እናት መሆን አልቻለችም። ሔዋን ግን እመቤታችን ቅድስት ድንግል ማርያም ታየችውና ቶሎ ብሎ ወደ እሷ ተጣበቀ ማለት ነው። እንዲህ አይነት ሁኔታን የገጠመው ፈተና ቢገጥምህ ምን ታደርጋለህ ያልኩህ ለዚህ ነው። በትዳር ውስጥ ሁልጊዜ ስኬት፣ ሁልጊዜ መልካም ነገሮችን ብቻ ጠብቀን ልናገኝ የምንችል አይደለም የሚለው ነው። ሌላው እኔ ከአዳምና ከሔዋን ደግሞ በጣም የሚገርመኝ ማለት ነው ቁጥር 25 ላይ ያለውን ስትመለከት አዳምና ሚስቱም ራቁታቸውን ነበሩ አይተፋፈሩም ነበር ይላል። ይህ ቃል በጣም ይገርመኛል። ራቁታቸውን ነበሩ ግን አይተፋፈሩም ነበር። የማታፍርህ የማታፍራት ነህ። ከዛ በኋላ በእሷ ፊት አንተ ራቁትህን ነህ፣ በአንተ ፊት እሷ ራቁቷን ናት። ግን መተፋፈር የሌለበት ህይወት ነው። ይሄ ማለት ሁለንተናዋ በአንተ ፊት የተገለጠ ነው፣ አንተም በእሷ ዘንድ ሁለንተና የተገለጠ ነው። መሆን ያለበት እንደዚያ ነው የሚለውን ነገር ለዛውም ደግሞ የሚያስተፋፍር ነገር ያይደለ እያንዳንዳችን ውስጥ ያለውን ድካም ችለን ተቋቁመን እንዲሁ ዝም ብለን እንዲሁ ብንኖር ፍቅር ልብስ ሆኖን ራቁቱን እንደሆነ ሰው ሳይሆን የምንተያየው ፍቅርን አልብሰን ነው የምንመለከተው ማለት ነው። ፍቅርን አልብሰን ስለምንመለከት ማንም በማን ፊት ራቁቱን አይደለም ብለን እናስባለን ማለት ነው። ይሄ ቃል በጣም የሚገርም ነው። ሌላው ደግሞ ስለዚህ ሰው ይላል እናትና አባቱን ይተዋል፣ ሚስቱም ይከተላል፣ ሁለቱም አንድ ስጋ ይሆናሉ ይላል። አሁን ይሄን ማመን አለበት አዲስ እናትና አባቱን ለመተው ሚስቱን ለመከተል ማመን አለበት፣ መቁረጥ አለበት። ትወስደዋለች፣ ከዛ በኋላ ይወስዳታል። ከዛ በኋላ አካሉ ናት፣ ስጋው ናት ብለናል። ስጋው ናት እስካለ ድረስ በምን ለማንም ሊተዋት ለማንም ሊያተርፋት የምትችል አይደለችም። እሷም ልክ እንደዛው ለማንም አይደለችም፣ እሱም ልክ እንደዛው ለማንም አይደለም። ከዛ በኋላ የእሷን በኋላም በሐዲስ ኪዳንም ላይ እንደምንመለከተው ቤተክርስቲያን ክርስቶስን ለቤተክርስቲያን ሰጥ አይደል እግዚአብሔር። ከዛ በኋላ ሲሞት ሲሰቀል ለቤተክርስቲያን ያን ሁሉ መከራ ሲያደርግ ምን በወጣው ልጅ ብሏል እንዴ? መልሶ ወስዶታል። ምን በወጣው ለብልባ ገደለችው እኮ የሚሉ እናቶች ከየት የመጡ ናቸው ታዲያ? እግዚአብሔር አብን አብነት አያደርጉም እንዴ? ድንግል ማርያምን አብነት አያደርጉም እንዴ? ልጅን ለምን ትገሉብኛላችሁ ብላ ከአይሁድ ዘንድ ያልተካሰሰች፣ ከሐና ከቀያፋ ዘንድ ሂዳ በእግራቸው በጉልበታቸው ያልተደፋች፣ ከጲላጦስ ፊት ሂዳ ያልተንበረከከች፣ ልጅን አድኑልኝ ብላ ማንንም ያልተማጸነች ከማልቀስ በስተቀር መከራውን አብራ ከመካፈል በስተቀር። ምክንያቱም ይሄ ለቤተ ክርስቲያን የሚያስፈልግ ስለነበረ ይሞት ዘንድ እንዳለው አስቀድሞ ተናግሯል። እሷም ሰምታለች፣ ታውቃለች፣ ሌላውም ያውቃል። ወደ ዓለም የመጣበትን ምክንያት በዓለም ከእሷ ከመወለዱ በፊት ነበረ። በዓለም
ነበረ እግዚአብሔር በእግዚአብሔርነቱ በመለኮትነቱ ነበረ። በሰውነቱ ከሷ ተወለደ። በሰውነቱ ከሷ የተወለደው ሊክስበት፣ ሊሞትበት፣ ሊሰቀልበት ነው። ስለዚህም እንደዛ አላደረገችም። ለምንድን ነው እናትና አባቱን መተው ያልቻለው ሰው? ለሚወዳት ሚስቱስ መሞት እስከ ሞት ድረስ ዋጋ መክፈል ያልቻለው? ለምትወደው ባሏስ እስከ ሞት ድረስ መታዘዝ የማትችለው ለምንድን ነው? መታዘዝን እምቢ የምትለው? ይሄ ማለት ለባሏ ትገዛ የሚለው ቃል ለምን ይሻክራታል? ለምትወደው ለአካሏ ለራሷ ሰው ለራሷ አይገዛም እንዴ? ራስን በራስ ላይ ማንገስ ብትፈልግ መንገስ አትችልም እንዴ? ሰው ራሱን አይንከባከብም እንዴ? ባሏ መንከባከብ ምንድን ነው? ይሄ እንደ እንትን የሚቆጠረው ለምንድን ነው? ሚስቱንስ መንከባከብ፣ መውደድ፣ የገዛ አካሉን መውደድ። አንድ ስጋ ይሆናሉ ብሏል። ከአዳምና ከሔዋን እኮ የምትማረው ይሄንን ስጋው ስለሆነች እኮ ነው። ከዛ በኋላ ምንም እንኳን ብትበድል በጥፋቱን አስተባብራ ያመጣችሁና ያሰራችሁ እሷ ብትሆንም ቅሎ የገዛ አካሉን ሰው ወዴት ሊጥለው ይችላል ብሎ ሚስቱ አደረጋት ነው እኮ የሚለው መጽሐፍ። እኔ ይሄንን መማር አለበት ትውልዱ ከአዳምና ከሔዋን ጋብቻ ይሄን መማር። ቤተክርስቲያንም ስታጋባ ይሄንን ነው የምትለው። በስርዓተ ተክሊል ስናጋባ ከምናስምለው መሃላ ከምናስገባው ቃል ኪዳን እኮ አንዱ ይሄ ነው። ከምናስገባው ቃል ኪዳን አንዱ ይሄ ነው። ቢታመም ቢቸገር ሌላም ነገር ያለውን ነገር ሁሉ እቀበላለሁ ነው እኮ የምትለው። የአባቷን የእናቷን የምናምን ቃል ኪዳን ተፈጥሮ ነው ከእናትና ከአባቷ ጋር እንደዛ የሚያደርጋት። አሁን አንተ ችግር ቢደርስብህ መጀመሪያ ለእናት አይደወልም አይደል? ደወል ለባለቤት በቃ እንደዛ ነው። እሷም ልክ እንደዛው ወደ ባሏ ነው የሚደወለው። ባል ከሌላት ነው ቀጥሎ ሁለተኛ የሚታይ እና እናትና አባትን መተው የሚለውን ሀሳቡን ራሱ መውሰድ አለበት። መተው ሲባል በቦታ አርቆ መቀመጥ ላይሆን ይችላል። ቤት ወጥቶ ለብቻው ቤት መያዝ አይደለም መተው ማለት። በቃ ለሚስት ሁሉ ነገርን መስጠት ማለት ነው። መሰጠት ለሚስት ወይም ደግሞ መቀበል፣ ሚስትን ሙሉ በሙሉ መቀበል። እናትና አባቷን ሳትለቅ ሚስት ልትሆን አትችል። አባትና እናቱን ሳይተው ባል ሊሆን አይችልም። ስለዚህ በመጀመሪያ መተው የሚለውን ነገር ከአዳምና ከሔዋን ጋብቻ እንማርበታለን ማለት ነው። በጣም ጥሩ። እንደው እንደ መጨረሻ ጥያቄ የማደርገው ሌላውን ደግሞ በክፍል 3 ስለምናስስ ሁልጊዜ በጋብቻ ላይ የአብርሃምና የሳራ ጋብቻ እያድርግላችሁ ተብሎ ይመረቃል። የአብርሃምና የሳራ ጋብቻ የመልካም ምኞት መግለጫ ለመሆን ያደረሰው ምንድን ነው? እንዴትስ ነው ምርቃት ሲሆነው? ነገሩ ሩቅ ነው፣ ምስጢሩም ጥልቅ ነው። እውነት ለመናገር የአብርሃምና የሳራ ጋብቻ ምክንያቱም አንድ ጊዜ ቤተክርስቲያን ውስጥ ገብቶ ታገኘዋለህ። ሌላ ጊዜ ደግሞ የሰው ጋብቻ ሆኖ የሰዎችን ጋብቻ ሲመራ አብነት ሆኖ ሲያስተዳድር ሲመራ ታየዋለህ። በብዙ ነገር የተፈተነ ጋብቻ ነው የአብርሃምና የሳራ ጋብቻ ማለት። በዋናነት ነገሩ የሚመነጨው ከምንድን ነው? አብርሃም ለእግዚአብሔር የተለየ ሰው አይደለ? ይሄ ማለት ከእናትና ከአባቱ ለእግዚአብሔር ነው የተለየ ሰው። ጣዖቱን ሰብሮ ቤተ ጣዖቱን አቃጥሎ ከእግዚአብሔር ተጠግቶ የሚኖር ሰው። በዚያ ሰዓት ሃይማኖቴ አገርህ አገሬ ብላ ከእናትና ከአባቷ ተለይታ አብራው የሄደችው ሳራ ናት። እሱ አንድ ነገር ነው። ይሄ ሰውኛውን ነው አሁን የምነግርህ። ምድራዊውን ደግሞ በውጭ የሚታየውን ነገር ነው የምነግርህ። ምስጢራዊውን ደግሞ አመጣልሃለሁ። ከዛ ሲቀጥል ደግሞ አብርሃም በነገሮች ሁሉ የተፈተነ ሰው ነው። ዘፍጥረት ምዕራፍ 12 ቁጥር 10 ላይ እና ዘፍጥረት ምዕራፍ 20 ላይ ስንመለከት አብርሃም ታላላቅ ረሃብ ተፈትሟል። ያውም ደግሞ ስደት የሚያስከትል ረሃብ ነው የነበረው እና በሄደበት ቦታ ሁሉ ሚስቱን የመቀማት እድል ነበረው። ይሄ አንዱ ነገር ነው። የአብርሃምና የሳራ ጋብቻ የመልካም ምኞት መግለጫ ሆኖ እንዲቀጥል አንዱ እንዲተፈትኖ ማለፍ የሚችል ጋብቻ ያደርግላችሁ ለማለት ነው። በመጀመሪያው እናትና አባቷን ትታ አንተን የምትወድ ያደርግልህ የሚል። ምክንያቱም ሳራ እናትና አባቷን ትታ አብርሃምን ተከትላ ነው ሄደቻል። ሃይማኖትህን ሃይማኖት አድርጋ ኑሮህን ኑሮ አድርጋ ሸክምህን ተሸክማ የምትኖር ያደርግልህ። አብርሃም በእውነት ሳራን አስከትሎ ሲሄድ የሚሄድበትን ሀገር እንኳን ያውቀው ነበር? አልሰማም እኮ። ምክንያቱም እግዚአብሔር ምንድን ነው ያለው? ወደማሳይህ ሀገር ነው ያለው እና ወደሚያሳየው ሀገር ነው የሚሄደው እንጂ አያውቅም። ማየት እንጂ አልተነገረም። ምንም ያውቀው ነገር የለም። በተስፋ ነው ሄዶ ይህን ያልተጨበጠ ስለ በአካል ያልተዳሰሰ በአይነ ህሊና የታየ ማለት ነው። በአይነ ህሊና የታየውን ተስፋ ብቻ ተከትሎ ነይ እንሂድ ሲላት ተከትላ መሄዷ ነው። አሁን እስከዚህ ድረስ የምታምንህ ሚስት ትሁንልህ። የምትታመንልህ ደግሞ የምትታመንለት በኋላ ላይ ይገለጣል። በፈርዖን ቤት ውስጥ ገብታ
በነበረ ጊዜ ፈርዖን ለሚስትነት ሲመኛት ለሱ እንዴት እንደታመነችለት እንረዳለን። ምክንያቱም አብርሃም ስደተኛ ነው፣ ሎሌ ነው፣ እንጨት ፈላጭ ነው እዛ ቤት ውስጥ ምናልባትም ሊሆን የሚችለው ወይም የከብት የፈረስ ቤት ጠራጊ ነው የሚሆነው፣ የፈረስ ጉድፍ ጠራጊ ነው የሚሆነው፣ የፈረስ ገለባ ተሸካሚ ነው የሚሆነው። ንጉሱ የተመኛት ሴት የፈረስ ገለባ የሚሸከመውን ወንድ መምረጥ አይገርምም? ምንም ነገር የማይገዛት ወርቅም ብርም ሹመትም ሽልማት ወርቀ ዘቦ ግምጃ ቢነጠፍላትም ከድሃው ባሏ ከአብርሃም ጋር መኖርን መረጠች ሴት ስታይ አይገርምም? በጣም የሚገርም ፍቅር ነው ያላት። በጣም የሚገርም መታመንም ነው ያላት። እሷን ይዞ የተሰደደውን አብርሃምን ተከትላ መኖርን ነው የመረጠችው እንጂ ወደዛ አላሰበችም። እግዚአብሔር በኋላ እንዴት እንዳከበራቸው እናያለን። በተለይ ዘፍጥረት 20 ላይ ስንመለከት ክብራቸው እንዴት እንደገለጠው። ከዛም አጋርን ከዛ ነው አስከትለዋት የመጡ በሽልማት የተሰጠቻቸው ናት። እስከዚህ ድረስ እግዚአብሔር አክብሯቸዋል በልዩ ልዩ በረከት። ግን ይህንም በረከት ያመጣው መታመናቸው። መታመን ሳይፈተን የሚመጣ ነገር አይደለም። ያልተፈተነ ሰው አይታመንም። መታመኑ አይረጋገጥም ማለት ነው። ካልታመነ ደግሞ ለበረከት አይታጭም ወይም በረከት አይቀበልም ማለት ነው። የአብርሃምና የሳራ ጋብቻ ያደርግላችሁ ሲባል በመጀመሪያ እናትና አባቷን ትታ አንተን የምትወድ ያድርግልሽ ማለት ነው። ሁለተኛ ደግሞ በፈተና የማይፈታ ትዳር ያድርግላችሁ የሚለውን ነገር የሚያሳይ ነው የሚሆነው ማለት ነው። ከዛ ሲቀጥል ደግሞ ልጅ በማጣትም የተፈተነ ትዳር ይሄም ይገጥመሃል። ዛሬ አገባህ እንጂ ልጅ አልወለድኩም፣ ከሩካቤ በኋላ ልጅ ላይገኝ ይችላል። ብትፈተን ታገስ ለማለት ነው። አብርሃም ስንት ዓመት ነው የታገሰው? 100 ዓመት። ለዛውም የሚገርምህ 100 ዓመት ውስጥ በጣም አስጨናቂው ዘመን ስንቱ እንደነበር ታውቃለህ? 25 ዓመት ነው። በጣም ፈታኝ ነው። ምክንያቱም በ75 ዓመቱ ነው ከካራን የወጣው። ያን ጊዜ በልጅህ በዘርህ የምድር አሕዛብ ይባረካሉ ብሎ እግዚአብሔር ቃል ገብቶለት በዘርህ ብሎ ቃል ገብቶለት 25 ዓመት አስጠብቆታል እግዚአብሔር። ይሄ ፈታኝ ነው። በትዳር ውስጥ 25 ዓመት ልጅ አለማግኘት በጣም ፈታኝ ነው። ለዛውም የ100 ዓመት ሽማግሌ በጣም ፈታኝ ነው። እሷም የ90 ዓመት ሴት በጣም ፈተናው እየጸና እየከበደ ሄደ። በኋላ ላይ ራሱ ታስታውሳለህ? ዘፍጥረት 18 ላይ ስንመለከት ሳራ ሳቀች አይደል የሚለው? ሳራ ልጅ ትወልዳለች ብሎ ሲናገር እግዚአብሔር ሳራ ትስቅ ነበር። ለምን? አዴኑ እኔ በጻ እድሜ ነው ጊዜ ገና አልደረሰም ማለት ነው። ወግዚኔ ይረሳ አለች ጌታ ይሳልሸመገለም ማለት ነው ብላ ሳቀች ነው። እንዲህ እስክትል ድረስ ያደረሳት ተስፋ መቁረጥ ወደዛ ተቃርባ ነበር ማለት ነው። ተስፋ ከመቁረጥም አንጻር አለ ወደ አጋርም እንዲገባ ያደረገችው እሷ ናት። ወደ አጋር እንዲገባ አድርገዋለች። ግን በአጋር በኩል አልነበረም ቃል ኪዳኑ። በእርግጥ በአጋር በኩል እንዲገባም ያደረገበት ምስጢር በኋላ ቅዱስ ጳውሎስ ያመጣዋል። የኦሪት ምሳሌ ነው። እግዚአብሔር በመጀመሪያ አሮጌ ሕግ ይሰጣል ወይም የማይጠቅም ሕግ ይሰጣል። ሁለተኛ ደግሞ የሚጠቅም ሕግ ያመጣል። የተስፋው ሕግ ገና የሚመጣ ነው። የዛሬው ሕግ ደግሞ ሌላ አለ። እሱ በኋላ እንትና ይሄ ገላትያ ምዕራፍ 4 ላይ ቅዱስ ጳውሎስ አንስቷቸዋል። አጋርን የደብረ ሲና ምሳሌ ያደርጋታል ወይም የኦሪት የብሉይ ኪዳን ምሳሌ ያደርጋታል ማለት ነው። እና መጀመሪያ መውለዷም አጋር ለዚህ ነው። ብሉይ ኪዳን ቀድማ አይደል የተሰራችው? ከዚያ ነው። ግን ባለተስፋ ትውልድ እና ትውልድ በዘርህ የምድር አሕዛብ ይባረካሉ የተባለለት ትውልድ ገና አልተወለደም። ያ ማለት ከአጋር የሚወለድ አይደለም ለማለት ነው። ከብሉይ ኪዳንም አይደለም መዳን የሚደረገው ከአዲሱ ኪዳን መዳን የሚደረገው የሚለውን ነገር የሚያሳይ ነው የሚሆነው ማለት ነው። የሆነ ሆኖ ግን ወደዚህ ወደ ዋናው ነገር ስንመጣ ሳራ በዚህ ሁሉ ተፈተና ያለፈች ሴት ናትና ይሄ ሁሉ ፈተና ቢመጣብስ እንድትችለው ነው እየመረቁ ያሉት ሰዎች። ይህ ሁሉ ይመጣብህና ታገስ፣ ይሄም እንኳን ቢመጣ የአብርሃምና የሳራ ይሁንልህ። አልተለያዩም። ሳራና ያውም በዚያ ዘመን ልጅ ምን ያህል ነገር እንደሆነ አስብ። ምክንያቱም መዳን በትውልድ ነው፣ በወለዱት ልጅ ነው የሚድኑት። እና ተስፋው የተነገረው እንደዚያ ስለነበረ መዳንን ተስፋ ያደርጋሉ። ተስፋ የሚያደርጉት ደግሞ በልጆቻቸው ካልወለደ ከተስፋ ውስጥ የለም ማለት ነው። እንደዚያ ስለሆነ መውለድ በዚያ ዘመን እንዳሁኑ ዘመን አይደለም የመዳን ምክንያት ነው። አሁን ምናልባት ልዩ ልዩ ምክንያቶች ሊኖሩ ይችላሉ። ያን ጊዜ ግን የመዳን ጉዳይ ነው እና እንደ ቀላል የሚታይ አይደለም። ያንን ሁሉ ነው እንግዲህ ታግሶ አብርሃም ከሳራ ጋር መኖር ይቻላል። ታገስ እያሉ መከራን ተለማመድ፣ ካሁን ተለማመደው፣ አስብ፣ ይሄንንም አስብ፣ መውለድን ብቻ እንዳታስብ ብለው እየነገሩህ ነው የሚሆነው። ሌላው ተጨማሪው ጉዳይ ግን ምንድነው? ባለተስፋ ዘር ከአንተ ይወለዳል ወይም ባለተስፋ ትውልድ ከአንተ የሚገኝበት ትዳር ያደርግልህ እያሉህ ነው ማለት ነው።
ምክንያቱም በሐዋርያ ቅዱስ ጳውሎስ በገላትያ ምዕራፍ 4 ቁጥር 21 ላይ የባለ ተስፋው ልጆች ብሎ ከጨዋይቱ የሚወለደው ብሎ ይገልጠው አለ አይደል? ከሳራ የተወለደው እሱ ነው ባለ ተስፋ ትውልድ ወይም ርስት የወረሰ በኋላም ክርስቶስን ለመውለድ የበቃ ቅዱሱ የሆነው የዘር ሐረግ በዚያ ነው የሚወርደው ማለት ነውና እንዲህ አይነት የተቀደሰ ዘር የሚገኝበት ጋብቻ ይስጥህ ማለታቸው ነው ማለት ነው። ይሄ በሰው ሰውኛው ወይም ዝም ብሎ እንዲሁ ከውጭ የሚታየው ነገር ነው። ምስጢራዊ ነገር ግን ስትመለከተው ቅዱስ ጳውሎስ እኮ ገልጦታል። ሳራን የሐዲስ ኪዳን ምሳሌ አድርጓታል፣ ወይም በሌላ አነጋገር የቤተክርስቲያን ምሳሌ ሆናለች ማለት ነው እና አብርሃም የእግዚአብሔር ምሳሌ ሆኖ ተቀምጧል እዚያ ላይ። አዲሱን ኪዳን ሲሰጠን እግዚአብሔር የምንድንበት ሕግ ነው አይደል የሰጠን። ከእሱ ጋር ድህነታችን የተፈጸመበት ውልና ስምምነት እኮ ነው ይሄ። ይስሐቅ የክርስቶስ ምሳሌ ሆኖ እዛ ላይ ሲገለጥ ወይም ባለተስፋ ትውልድ ተብሎ ወራሽ ተብሎ ማለት ነው። ወራሽ አይደል የምንለው ክርስቶስን ወራሽ ተደርጎ እዛ ላይ ሲቀመጥ ስንመለከተው በአብርሃምና በሳራ ጋብቻ ውስጥ የተቀበረ ሐዲስ ኪዳን ነበረ ማለት ነው። የአብርሃምና የሳራ ጋብቻ የሚለው አሁን እንዲህ አይነት ጽኑ የሆነ ኪዳን ያለበት ጋብቻ፣ እንዲህ አይነት ተስፋ የተሞላ ጋብቻ፣ ምስጢራዊ የሆነ የነገረ ክርስቶስ የነገረ እግዚአብሔር ምንጭ የሆነ ጋብቻ ማለት ነው የነበረው። ይህ በጣም ጥልቅ የሆነ ምስጢር ወደ ነገረ እግዚአብሔር ስናስገባ፣ ወደ ነገረ ስጋዊም ስናመጣው ጥልቅ የሆነ ምስጢር የያዘ ጋብቻ ነው ይሄ የአብርሃምና ሳራ ጋብቻ ማለት ነው። ምንድን ነው የሚለው ሐዋርያው ቅዱስ ጳውሎስ? የላይኛይቱ ኢየሩሳሌም ግን በነፃነት የምትኖር ናት፣ እርሷም እናታችን ናት ይላል። ቁጥር 26 ላይ ስንደርስ የምናገኘው ነው። ስለዚህ ከአንተ የሚወለደው ሁሉ ነፃ የሆነ ትውልድ፣ ይህ ከኃጢአት ከመገዛት እና ከሌላም ከሱስ ከሌላም ነገር ሁሉ ነፃ የሆነ ትውልድ ከአንተ እንዲገኝ የሚያሳይ ነው ማለት ነው። እንዲህ አይነት ነገሮችን ነው እንግዲህ ሊያሳይ የተፈለገው በዛ ውስጥ። በጣም መልካም፣ እጅግ ጥሩ አድርገው አብራርተውልናል። ቃሌት ያሰማልን። ብዙዎች እጮኝነትን እንግዲህ ተሻግረው አጭተው ደግሞ ወደ ጋብቻው ሲሄዱ መመሪያ ሊሆን የሚያስችል ትምህርት ነው የተማርነው። ስለዚህ ብዙዎችም ብዙ እውቀት፣ ሰፊ ትምህርት እንደሚያገኙበት አልጠራጠርም። ለሕይወታቸውም ስንቅ የሆነ ትምህርት ነውና በድጋሚ ቃሌት ያሰማልን። ምናልባት በመጨረሻ የሚያነሱት ሀሳብ ካለ? ጋብቻ መሰረታዊ የሕይወታችን አንድ ክፍል ነው ብለናልና በደንብ የምናያቸው ነገሮች ሊኖሩ ይችላሉ። በቀጣይ ክፍል ሰፋ አድርገን ደግሞ መለስ ይሆናል። በጣም ጥሩ። በቀጣይ ክፍል ደግሞ ያሉት ልክ እንደዚሁ የኔታም እንዳሉት በተለይ ደግሞ ዓለማዊነቱ ላይ ያለነውን ደግሞ በደንብ ብዙዎቻችሁ ጥያቄ ልታነሱ የምትችሉ እዚህም ላይ ጥያቄያቸውን ልጽፉልን ትችላላችሁ። ከተለቀቀበት ሰዓት ጀምሮ ጥያቄዎቻችሁን በደንብ ጻፉልን። ከፍትሐ ነገሥቱ ከሚያስቀምጠው ሀሳቦችም ጋር እየጨመቀን ጥያቄዎችን አነሳለሁ ማለት ነው። ሰርግ እና ደግሞ ተክሊል ቁርባን የምንላቸውን ነገሮች ደግሞ እያንዳንዱ ስርዓቶቹንም በደንብ በሰፊው በቀጣይ በክፍል 3 ወደ እናንተ እናደርሳለን ማለት ነው። እስከ መርሐ ግብሩ ፍጻሜ አብራችሁ ስትከታተሉ ስለቆያችሁ ከልብ እናመሰግናለን። ለሌላው ሼር ማድረግ እንዳትረሱ፣ ላይክ እያደረጋችሁ መርሐ ግብሩን ጀምሩት። እንደዚሁም ደግሞ የቀንዲል ሚዲያ የዩቲዩብ ቻናሎችን ሰብስክራይብ እያደረጋችሁ ዘወትር የሚተላለፉትን መርሐ ግብሮች እንድትከታተሉ ግብዣ ያቀርባሉ። ሳምንት በክፍል 3 እስከምንገናኝ እስከ ሳምንት ቸር ሰንብቱ።